እናመሰግናለን። መንፈስ ቅዱስ ተባረክ። እውነተኛ አስተማሪ አንተ ነህ፣ መሪ አንተ ነህ። ቃሉን የምትገልጥ አንተ። ሰላም ሰላም ገባው። የጌታ ሰላም ጸጋ በዓለም ዙሪያ። ኢየሱስ ጌታ ነው። ኢየሱስ ያድናል። አሜን። ሰላም ሰላም በሉኝ ብያለሁ። እንግዲህ ሳቲንክ ሁለት ክፍል ነኝ ያለሁት ሬዲዮ ላይ ያለው፣ ሌላ ደግሞ ፌስቡክ ላይ ሁለት ክፍል ማለት ነው። ደስ አይልም? ሁለት ክፍል ቴክኖሎጂ ደስ ይላል እና ኢየሱስ ያድናል። እንግዲህ ሰላም ብያለሁ። ኢየሱስ ያድናል። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ዛሬም ጌታ ነው። ጌታ ነው። ግሬስ ያው እየጸለይን ነው እየሆነ ያለ በዛ በኢራን ላይ እንግዲህ ጌታ መልካም ነው። ግሬስ አንዳንድ ጊዜ የማይገቡን ነገሮች አሉ። ማለትም ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። እዛ ሰቆቃ ኤርምያስ 3:26 ላይ ዝም ብለህ ማለት ነው። እቺ አንደበት ታበላሻለች ማለት ነው። ሞትና ህይወት ያለው እዚህ ላይ ነው። ወደ ገሃነምም ይከታል ነው። ይሄ አንደበት እኮ በጣም ከባድ ነው። ብዙ ሰው ግን አይረዳም አንደበት ላይ ያለው ሚስጥር። ሁሉ ነገር ያለው አንደበት ላይ ነው። አንደበት ላይ ነው። በቃ ይሄ አንደበት ይዋሻል። አንደበት ብዙ ነገር ይናገራል። ግን እዛ ላይ ብዙ አብሶ ስለ መንፈስ ቅዱስ አስተምራችሁ ክፍል 4 ላይ በጣም እሱ ኃይለኛ ነው እና መንፈስ ቅዱስ እንዴት የሚያዝ ነው ማለት ነው። ይሄ አንደበታችሁ ትክክል ካልሆነ እንደ እግዚአብሔር ቃል የማትናገሩ ከሆነ ጸጋ የሌለው ቃል ስፔሻሊ የማትናገሩ ከሆነ ያዝናል ማለት ነው። ካፋችሁ ከቶ እኮ ነው ከቶ አይወጣ ይላል ክፉ ቃል ካፋችሁ ከቶ እኮ ነው። ስለዚህ አይ ቲንክ እንጸልያለን። እንግዲህ ኢራን እግዚአብሔር ወደ ማስተዋል ይመልሳት። እንግዲህ ከባድ ነው። እንግዲህ ኢየሱስ ጌታ ነው። የእግዚአብሔር ሐሳብ ይፈጸም ነው ብላችሁ አላውቅም። ለምን እንግዲህ አሁን ራሱ ዛሬ ሸዋፕ አላደረገችም እዛ ፓኪስታን ሚቲንግ ላይ ማለት ነው። ምን መደራደር ላይ ማለት ነው። እንግዲህ አይደል ነው የምናውቀው ነገር የለም። ስለዚህ እግዚአብሔር መልካም ነው። ማለትም እኛ መቼም ጦርነት ደስ አይለን። ጦርነት ቆንጆ አይደለም። እኛ ጦርነት አንተባበርም ማለት ነው። ግን እዛ የሚያልቀው ህዝብ ነው የሚያልቀው እዛ ያለው የኢራን ህዝብ ነው። በእርግጥ እነሱ ያው ኦይል ስላሰከራቸው እና ምንም ማድረግ አይቻልም። እንግዲህ ይሄ አልኳችሁ እንግዲህ በጣም ያለው መንፈስ ያለው ዘንዶ እዛ እንግዲህ ጸሎት ይሰራል። ጸሎት እንደውም አብሶ እኮ መንፈስ ቅዱስ ትዝናቸዋል እንደ እግዚአብሔር ፍቃድ ይማልዳል እና ስለዚህ በኢየሱስ ስም እንጸልያለን። አሁንም መጸለይ አናቆምም። ኤልያስ አጥብቆ ጸለየ። ውጣ ሲለው ትዛላችሁ 7 ጊዜ ውጣ ሲለው ለዝናብ ማለት ነው። አጥብቆ ጸለየ ይላል። ስለዚህ እኛ ደግሞ እንጸልያለን። አሜን። እግዚአብሔር አምላክ ወይ ጣልቃ እንዲገባ የእግዚአብሔር እጅ የእግዚአብሔር ምሕረት የእግዚአብሔር ደግነት የእግዚአብሔር ቸርነት አብሶን በአዲስ ኪዳን ቸርነቱ ነው ወደ ንስሐ የሚያመጣችሁ። እግዚአብሔር ቀስፎ ምናምን አይደለም። የእሱ ቸርነት ወደ ንስሐ እንዲያደርስ እና አሁንም እግዚአብሔር ለአሜሪካ ለእስራኤል ጥበብ እንዲሰጥ እንደ ምድራችን ላይ እንግዲህ ጦርነት እየሰማችሁ ነው እየሆነ ያለው ነገር ማለት ነው። እንግዲህ የእግዚአብሔር ቃል እየነገረን ነው። መጽሐፍ ቅዱስ ማንበብ ነው። ቁጭ ብላችሁ ማንበብ ከፍታችሁ ምንድነው የሚለው መጽሐፍ ቅዱስ ከዛ ትማራለህ። መጽሐፍ ቅዱስ ዝም ብለህ ወሬ ፊሽካ የሚያወር እዚህ ላይ ብዙ ያልኩ እዚህ ፌስቡክ እዚህ እንትን ላይ ሶሻል ሚዲያ ላይ ስንት ፌክ ኒውስ ነው ያለው። ማአት በአሜሪካ ለራሱ ፌክ ኒውሶች እነሱ ናቸው እያባባሱ ያሉት። ግን ምንም ሆነ ምንም እውነት ያሸንፋል። ኢየሱስ መቼ ተሸነፈ? ሞት ያልያዘው ምን ያልያዘው ቢዋሹበት ምን ቢሉ ፌክ ኒውስ ለኢየሱስ ቢያወሩ ምን ቢሉ አሁንም አሉ ፌክ ኒውስ የሚያወሩ ስለ ኢየሱስ ማለት ነው። ተናግሩኝ ዛሬ በኢየሱስ ክርስቶስ ስም ፌክ ኒውሶች አሉ አሁንም። ታዲያ ኢየሱስን ያዘው ፌክ ኒውስ ያዘው ይሄ አሳች ነው እሳተኛ ነቢይ ነው ሲሉት ምናምን ይሄ የምናውቀው ወንድሞቹ ዘመን ጠራቢ ልጅ አይደለም እንደ ሲሉ እህቶቹን ስናውቅ የለ እንደ ምናምን እሱ ምናምን ሲሉ ምናምን ደግሞ ራሱን ከእግዚአብሔር ጋር ያስመስላል። ጂፕላስ የለው ወይ ደግሞ እንደ ኦሮሞ 7 ጥማድ በሬ የለውም ፈረስ የለው። ነገር ግን ኢየሱስ አለው። አሜን። ቢያወሩ ፌክ ኒውሶች መቼ ያዘው ኢየሱስን? አሁንም እዚህ ያላችሁ ፌክ ኒውስ እነግርሃለሁ። ምንም ብታወራ ዛንተ እንቅልፍ እኮ የላቸውም። እንቅልፍ የላቸው ለክፎች ሰላም የላቸው እንቅልፍ የላቸውም። በቃ የፌክ ኒውስ ምናምን እዚህ ምናምን የሚዘፍን ዘፋኝ ምናምን አሳያለሁ። ቁጥር 4 ላይ እንገናኝ። ዘፋኞችን በወይን ጠጅ የሰከሩ ማለት ነው። የሚሰክሩ ሰካራ ምናምን የሰከረ ምናምን የሚሰክር በዘፈን ምናምን ማለት ነው።
መንፈስ ቅዱስ ሲሞላ ወገኖቼ ለቅን ትቀኛለህ ለእግዚአብሔር ሲሞላብህ ማለት ነው። መንፈስ ስላልተሟልኩ እኮ ዛሬ ማት ሃይማኖተኞች በዓለም ዙሪያ ከልቤ ልንገርህ፣ በዓለም ያሉ ጳጳስ ሆነ ምን ሆነ መንፈስ መሞላት አለባቸው። ስላልተሞሉ ነው በሃይማኖት ውስጥ ያሉት ማለት ነው። በዓለም ያሉ በምድራችን ላይ ብቻ አይደለም፣ ቄስ የለ ምን የለ መሞላት አለባቸው መንፈስ ቅዱስ። ካልተሞላ ይሄ መጽሐፍ ቅዱስ አይገባህም። ፊደል ይሆንብሃል፣ ይገልሃል። በቃ ፊደል ይገልሃል። በቃ አይገባህም። ምን እንደሚል አይገባህም። እንዴ በምን አወቅ ፓስተር? እዛ ነበርኩ። ምን ይገባል መጽሐፍ ቅዱስ? እውነት እየነገረ ግልጽ የነገረ ተዘግቶብሃል። ስለዚህ ይሄ መንፈስ ቅዱስ ካልተሞላችሁ ሬዲዮ ላይ ያለው ታንኪ መንፈስ ቅዱስ እናመሰግናለን። ሬዲዮ እየሰራ ነው፣ ቆንጆ እየሰራ ነው። ልጸልይ ትንሽ። እግዚአብሔር አባቶ በጌታ በኢየሱስ ስም እናመሰግናለን። እኛ ሁልጊዜ እያመሰገንህ ጳውሎስና ሲላስ በእስር ቤት ሲያመሰግኑ በሮች እንደተከፈቱ እስረኞች እንደተፈቱ ዛሬም በምስጋና ወደ አንተ እንመጣለን። በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ እየሆነ ያለው ነገር ከኛ የበለጠ አንተ ታውቃለህ። እግዚአብሔር አዋቂ ነው አለች፣ ስራውንም ይመዝናል አለች ሐና። አትተባዩ፣ በኩራት አትናገሩ አለች። በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተ ላንተ አሳልፈን ሰጠን። እየሆነ ያለው ነገር ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አይገባንም። ሰው እያለቀሰ ያለው ለኢኮኖሚ ጋዝ ተወደደ ነው። በቃ እያለቀሰ ያለው ያ ነው። በኢየሱስ ስም ለሱም አይናቸውን ክፈት እንዲያስተውሉ በመንፈስ እንዲረዱ እየሆነ ያለውን የመንፈስ አሰራር እንደሆነ እንዲገባቸው አይናቸውን ክፈት። እግዚአብሔር ሆይ በኢየሱስ ስም ሁሉን ላንተ አሳልፈን ሰጠን። በምንም አትጨነቁ፣ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ። በአንዳች አትጨነቁ ብለሃል። ልመናችንን በጸሎት በምልጃ ከምስጋና ጋር በእግዚአብሔር ፊት በኢየሱስ ስም እናቀርባለን። አሁንም ይህንን ኬዝ ላንተ አሳልፈን ሰጠን፣ የምድራችንን ኬዝ ሰጠን። በዚህ ያሉ ፌክ ኒውሶች ደግሞ ጌታ እግዚአብሔር ጉድጓዳቸው ስለሚደፈን ይሄ ሶሻል ሚዲያ ኢየሱስ ስለሚወርሰው ኢየሱስ ስለሚወራው ወንጌል ስለሚወራው እግዚአብሔር በኢየሱስ ስም እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። እኔም እንዳስተምር ዳይ መንፈስ ቅዱስ ዛሬም በኢየሱስ ስም አንተ አስተማሪ ነህ፣ እውነተኛ አስተማሪ ነህ። እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ያመጣማል። በኢየሱስ ስም መጥቷል። አሁን መጥቷል። መንፈስ ቅዱስ በምድር ላይ ነው፣ ቀጥሎ በአማኞች ውስጥ ነው። በኢየሱስ ስም እርዳን። እግዚአብሔር አባቶ ክብር ሁሉ ላንተ ይሁን። ጊዜውን ዋጀን፣ አየሩን ዋጀን። በኢየሱስ ስም አሜን፣ አሜን። መንፈስ ቅዱስ አንተ እግዚአብሔር ነህ። ኦ መንፈስ ቅዱስ አጭር የጨምራችን ኦ መንፈስ ቅዱስ ያንተ መገኘት ደስታ ኃይላችን ነው። ተገኝ በማላችን አንተነ ክብራችን። ያላንተ ስናየው አምልኳችን ከንቱ ነው። ያላንተ ስናየው ስብከታችን ከንቱ ነው። አንተ ግን ስትመጣ አሜን ስትገኝ ሁሉም ይቀየራል። ይደርቃል እንባችን። ድሮ ዘማሪ ነበርኩ። እንግዲህ አጭር መዝሙር ማለት ነው እንዘምር ነበር። ይህንን መዝሙር ማለት ነው። ያላንተ ስናየው ምንድን ነው? ስብከታችን ሁሉ ከንቱ ነው። አምልኮ ሁሉ ከንቱ ነው። ሁሉ ከንቱ ነው። ቸርችን የሚያሳምር መንፈስ ቅዱስ ነው። እሱ ከሌለ በፍጹም ኔቨር አልኩ። መንፈስ ቅዱስ ኢየሱስን ራሱ የሚያከብረው እሱ ነው አልኩ። እኔ ብሄድ ይሻላቸዋል አለ። አዘኑ በጣም። እኔ ካልሄድኩ ግን አይመጣም እሱ አለ። ጌታ መጥቶ ስራ ጨርሶ ተቀመጠ። እናንተ አልኳችሁ መንፈስ ቅዱስ የሚረዳችሁ ይሄ ያለቀውን ስራ ያሳይሃል። ስታለቅስ ማለት ነው አልኩ። ዛሬ ቤተክርስቲያን ብዙ አልገባውም። ስራ ገና እንዳላለቀ ነው እያስተማረ ያለው። አንድ ቀን በሚቀጥሉ ዓመት አንድ ነገር ያደርጋል ምናምን እያለ ሰውን ብሎ ቁጭ ብሎ እንዲጠብቅ ማለት ነው። እንደዛ ብሎ ነገር ስራ ጨርሰዋል። መንፈስ ቅዱስ ነው የሚያሳይህ። ስራ አለቀ ይላል። አንተ ስታለቅስ ለኃጢአት ዋጋ እንደተከፈለልህ፣ ለአመፃ ዋጋ እንደተከፈለልህ፣ ለበሽታ ዋጋ እንደተከፈለልህ፣ ለድህነት ዋጋ እንደተከፈለልህ ይነግርሃል። መንፈስ ቅዱስ ማለት ነው። ያሳስባል አልኩ። ጌታ እንደውም አንድ ቦታ እኔ ብዙ የምነግራችሁ ነገር ያለ አትችሉም ማለት አልችልም አለ መንፈስ ቅዱስ በጣም አልኩ እኮ በጣም በዓለም ያሉ ጳጳሶች መንፈስ ቅዱስ መሞላት አለበት። ቄሶች ካልተሞሉ ስቲል ሃይማኖተኞች ናቸው። ከልብ ልንገር በቃ ህዝቡን በሃይማኖት ውስጥ ከተውታል። ሃይማኖተኛ በቃ ቀንበራቸው አልተሰበረማ በላቸው ለቀንበር። አይ ቀንበር ካልተሰበረ ገባ። ቀንበርን የሚሰብር የእግዚአብሔር መንፈስ ብቻ ነው። በቃ እስራትን የሚፈታ
በቃ ጨለማን የሚያበራ የእግዚአብሔር መንፈስ ነው። ሌላ ምንም ሃይማኖት የሰይጣን መሳሪያ ነው ብያለሁ። መደበቂያ ነው ሃይማኖት። ዛሬ እያየ አይደለም ኢራን ሃይማኖት አላት አይደል? እያየ አይደለም ሃይማኖት በዓለም ላይ ያለ ሃይማኖት እየገደለ ሃይማኖት አለው፣ እየሰረቀ ሃይማኖት አለው፣ ሙስና እየሰራ ሃይማኖት አለው። ለማለት እንግዲህ ሃይማኖት ማለት መደብ። ይሄ ግን እንደዛ ብሎ ነገር የለም መንፈስ ቅዱስ ያኮንክ ማለት ነው። ስለዚህ ዛሬ ክፍል 3 ነው የማስተምረው። እንደገና ማቲን ከ4 ላይ በጣም እንዴት መንፈስ ቅዱስ በቃ ስጦታን እንዴት እንደሚያድል እሱ እንደወደደኛ እናስገድደውም። ግን በጣም አብሶ ክፍል 4 ተዘጋጁ። ክፍል 4 በጣም የሚያስገርም ነው። ለምን መሰለ? መንፈስ ቅዱስ ሌላ መንፈስ ቅዱስ አልኩ እኮ አምልኮ ዜሮ አልኩ እኮ። ቸርች ራሷን በፍጹም ዛሬ አልኩ ጌታ ለምሳሌ 5 ኦፊሶች ሰጥቷል። ለቸርች ነው የሰጠው። ግን በማን ያወጣ የሚለይ እሱ ነው፣ መንፈስ ቅዱስ ነው። ቸርች ውስጥ አሉ እኮ 5 ኦፊሶች። ግን መንፈስ ቅዱስ አቬለብል ካልሆነ በምን ይወጣሉ? ለተነግሩኝ ዛሬ ለማን ነው የሰጠው 5 ኦፊሶች? ለቸርች ነው የሰጠው። ቸርች አልኩ እነዚህ 5 ኦፊሶች ከሌሏት ሙሉ አይደለችም፣ አታድግም፣ ማደግ አትችልም። 5 ኦፊሶች መኖር አለባቸው ቸርች ውስጥ። ጌታ ሰርቶ ሄዷል፣ በቃ ሰጥቶ ሄደ ለቤተክርስቲያን። ግን መንፈስ ቅዱስ ካለየለ እንደ ጳውሎስና እንደ ሲላስ እንደለየ መንፈስ ቅዱስ አቬለብል ካልሆነ በቤተ ክርስቲያን ውስጥ ማን ይለይልሃል? በቃ አንተ ብቻ በወሰነ ከላይ ከታች ያሉትን ሳታይ ማለት እንዴት ነው? አየ መንፈስ ቅዱስ ነው የሚረዳ፣ አይንን ይከፍታል ማለት ነው። ስለዚህ ባለፈው ነግሬያቸዋለሁ። ዮሐንስ 16:13 ላይ የእውነት መንፈስ በመጣ ጊዜ አንደኛ ወደ እውነት ይመራቸዋል፣ ቀጥሎ የሚሰማውን ይናገራል እንጂ ከራሱ አይናገርም፣ የሚሰማውን ይነግራቸዋል አለ። እርሱ ያከብረኛል አለ፣ ለእኔ ካለኝ ወስዶ ለእናንተ ይነግራቸዋል አለ። አየ ይሄ ጥቅሴ ነው የጀመርኩት ጥቅስ እዛ ሮሜ ምዕራፍ 8 ላይ አንብቤላችኋለሁ። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ ስትመራ አሁን አልኩህ እኮ በቃ የምትመራው መንፈስ ቅዱስ ይመራል። መሪ መንፈስ ቅዱስ ነው፣ ህግ አይደለም የሚመራ አልኩ። ህዝባችን ህግ መጥቶ አይደለም እንዲህ አይነት ያጨለመባቸው፣ እንዲጨለም ያለ ዘፋኙ ምናምን እየተነሳ በቃ ምናምን እንደው ዝም ብሎ የሚቀባዝር የሚሳክር ማሳክሮ ማለት ነው። ዘፋኞች ራሳቸው የእግዚአብሔር መንግስት አይወርሱም። 4 ነጥብ አደረገላል። ምትሰማ ራሱ ስትሰማ ራሱ ያው የነሱ ግን ተባበርክ ነው። በቃ ምን የምታመጣው ዘፋኝ የእግዚአብሔር መንግስት አይወርስም። 4 ነጥብ። እሱም ቁጭ ብለህ አንብብ። የሥጋ ስራ እንደሆነ ገላታ ላይ ነግርሃል። 4 ነጥብ እነግርሃለሁ፣ አትወርስም። እግዚአብሔር መዝሙር ነው የሚሰጥ እንጂ ዘፈን አይሰጥም። ይሄን ማወቅ አለብህ። ግን እዚህ ላይ ምን አለ? የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ። በምንድን ነው የሚመሩት? በነቢይ ነው ያለው? አይደለም በነቢይ አትመራም። በአዲስ ኪዳን እሱ በብሉይ ኪዳን ነበረ እንዳትረሳ። ብሉይ ኪዳንና አዲስ ኪዳን ሰማይና ምድር። ብሉይ ኪዳን ህግ ነው፣ አዲስ ኪዳን ጸጋ ነው። የቱ ይሻላቸዋል? ህጉ ይሻላል ወይ ጸጋው? መምረጥ ነው። እዚሁ ህጉ ውስጥ ካለ ኃጢአት ይበዛል፣ እርግማን ይበዛል። እዚህ ግን እዚሁ ውስጥ ደግሞ ጸጋ ውስጥ ካለ በረከት ነው ይበዛልህ፣ ሰላም ይበዛልህ። መምረጥ ነው እንግዲህ መምረጥ ነው። ጸጋ ይሻላል ህግ እንኳን አልኩ እኮ የዚህን የእግዚአብሔርን ህግ ሳይሆን የሀገሩን ህግ መቼ አደረክ? እያየ አይደለም አሁን እዛ ውስጥ የተደረገ በጣም የሚያሳዝን 8 ልጆቹ ገሎ በጣም የሚያሳዝን እኮ ነው የሆነ ያለው አመፃ። የመጨረሻ ተገደለ። ከዛ የት ነው እሱ? ቀጥታ ሲኦል ውስጥ። በቃ ሲኦል ውስጥ ፎሬቨር የማወጣበት ፎሬቨር እኮ ነው። ፎሬቨር ታውቃለህ? እዛ ገብተህ ሉቃስ 16 ማንበብ ነው። ሲኦል ገብተህ መውጣት የለም። በቃ ስትቃጠል፣ ትል ሲበላ፣ ስትጮ ስትቃጠል ገለ ትገባለህ መንግስተ ሰማያት። እሺ ግደል ላገባ ሞኝ ሰይጣን እያሞኘ ማለት ነው። ሰይጣን አሞኛል። እሱ ብቻውን አሳያቸዋለሁ ዛሬ እንደተፈረደበት። እሱ አንድ መልአክ እየጠበቀው እንደሆነ አሳይሃን። ወረዲ እሱ ፍርድ አይጠብቅም። ሰይጣን ተፈርዶበታል። ለዚህ ነው የተቆዘበዘ ያለው። እየጠበቀ ያለው አንድ መልአክ ነው። ከዛ ፓስተር ምንድነው የምታደርገው? 2 እግርና እጆችን አንስቼ አንተን እንደኛን እንዲህ ስታደርግ የነበረ ማጨበጨበው ማለት ነው።
ዛሬ ያሳያለሁ የእግዚአብሔር መንፈስ አቲ ባለፈው መጨረሻ የነገርኳቸው አንደኛ ቆሮንቶስ 12:3 ላይ እንደዚህ አለ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው እንደማይል እንዲሁ በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል እንደማይችል አለ። አይ በመንፈስ ቅዱስ ነው ኢየሱስ ጌታ ነው የምትለው። ይሄ መንፈስ ቅዱስ ይረዳል፣ የሚያግዝ ነው አልኩ። ይሄ ቃል ምስጢር ይገልጥልሃል አልኩ። ዛሬ ማት ሃይማኖት በዓለም ላይ ማት ምድራችን ለበቶ ማት ሃይማኖት ውስጥ ያሉ በሙሉ ከልብ ልንገር የመንፈስ ቅዱስ ላይ ያቁም። መንፈስ ቅዱስ አልመራቸውም። መንፈስ ቅዱስ ካላወቀው ሃይማኖተኛ ነው የምትሆኑ። ሃይማኖተኛ ምናምን በቃ ቸርች ውስጥ ባሉ ሃይማኖት ጴንጤ ውስጥ ማት ሃይማኖተኞች አሉ። ማት ጴንጤ ውስጥ ፓስተር አለ። ፓስተር ሃይማኖተኛም አለ። ምን ነካ ፓስተር ተስፋዬ አለ ጴንጤ ውስጥ በደንብ ሃይማኖተኞች አሉ። የማያሰሩ ማለት ነው። ያልገባቸው ራዕይ የሌላቸው ቪዥን የሌላቸው ድንኳን ውስጥ የተቀመጡ ማለት ነው። ልክ እንደ ሎዶቅያ ቤተክርስቲያን ሀብታም ሲሆኑ ሀብታም ይሆኑ ይመሰላቸው። ከኔ እኩል ግዢ አለ ጌታ። አይ ወይ በራድ ወይ ትኩስ አልሆነች። ወይ ከጸጋው በራድ የሚኮነው ህግ ነው፣ ትኩስ ደግሞ ጸጋ ነው። ወይ ከጸጋው አልሆነችም ወይ ከህጉ አልሆነችም። ለጠፋሽ ነው አላት። ልልሽ ነው አላት። ለጠፋሽ ነው አላት። ተራቆትሽ ነሽ አላት። በቃ ደህና ነሽ አላት። ምንም ያለ ይመስላል ሰው እኮ ያልገባውም ጌታ ወደ ዓለም ሁሉ ሂዱ እንዳለ ቪዥን ከሌለው ስፔሻሊ ፓስተር ብያለሁ። ቪዥን ከሌለ ጎድፈላል። በቃ ዝም ብለህ ድንኳን ውስጥ ነው ያለው። ቪዥን ነው የሚያስፈልግህ። ቪዥን ካለ ትሰፋለህ። እሱ ራሱ መጽሐፍ ቅዱስ አላየህም? እንዴት ጌታ ዕለት ራሱ ነፍሳት ሲጨምር ተዛለም ያሳላየም ዕለት ራሱ ይጀምር። ሞገስ ነበራቸው ይላል። ደቀ መዛሙርቶች በአንድነት ነበሩ ይላል። ከዛ ጌታ ዕለት ይጨምራል። ስለዚህ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት መንፈስ ቅዱስ ይረዳሃል። እንዳትረሳ ይዘ ጉድ ሄልፐር ነው። ተዛለም ለአዳም እግዚአብሔር ረዳት እንፍጠር አለ። ረዳት ማለት ሴቶች አልኩ የመንፈስ ቅዱስ ምሳሌ ናቸው ብላ። ሰለሞን ደግሞ አንቺ ጥበብ ይላታል። የጥበብ ምሳሌ ናቸው። ከአፈር ደግሞ ስላልተፈጠሩ ንጽህና፣ አቤት ንጽህና እኮ ወንዱ ግን ከአፈር ስለተፈጠረ ዝም በል ፓስተር ተስፋዬ ዝም በል ብሏል ፓስተር ተስፋዬ። አሁን ላሳያችሁ፣ በጣም የእግዚአብሔር ቃል ላሳያችሁ። በጣም አሁን ባለፈው ነግሬያችኋለሁ። ጌታ ስለ መንፈስ ቅዱስ ተናገረ። አንድ እሱ እንኳን እንደማይችል ካለ በኋላ ላሳያችሁ። ዛሬ 3 ላሳያችሁ። ዮሐንስ 3:17 ላሳያችሁ። እኔ ግን እውነት እላችኋለሁ አለ፣ እኔ እንድሄድ ይሻላችኋል። እኔ ግን ባልሄድ አጽናኙ ወደ እናንተ አይመጣም አለ። ማን አለ? እኔ ብሄድ አጽናኙ ወደ እናንተ አይመጣም አለ። ራባባዲ ካሳታ አቤት የሚያጽናና ማለት ነው። እንዴ ያስፈልገናል። ምንድነካ ማሰው ይመጣል እንደለቅሶ እንዴ ማሰው ይመጣል። ምንም ማሰው መጣ አልመጣ ይሄኛው ካላጽናናሽ ውስጥሽን ካልፈወሰ ማአትሺ ሰው ቢበዛ አትፈውሽም። ማሰው ቢመጣ ማሰው ቀበሩ እኮ ማሰው ደግሞ ጥቂት ቀበሩ ጥቂት ሰው መጣ ለቅሶ ተረገመ ነው ይመስላቸው። ጆኮ ያምሮ ጉዳይ ነው። ማሰው መጣ አልመጣ ግን ያጽናኝ ካለ ያጽናናሃል። ውስጥሽን ነው የሚፈውስልሽ። ሰው ውስጡ ስታዝን እኮ ውስጥ ነው አሳያለሁ። ዛ መንፈስ ቅዱስ እንዴት እንደሚያጽናናችሁ ማለት ነው። መንፈስ ቅዱስ ከልብ ልንገር የእናቴ ወደ መሄዷ እንደው አላካችሁ ዓመት ያህል ነው ያለቀስኩላት ለእናቴ ማለት ነው። አለቅሳለሁ ሳስብ በቃ እጄን ሳነሳ ይፈውሰኛል መንፈስ ቅዱስ። አለቅሳለሁ በቃ እጄን አነስ በጣም ስለምወዳት ማለት ነው እናቴን ማለት ነው። ለዚህ ነው እዚህ መቃንትን ላይ ዩቲዩብ ላይ የጫንኳት። ምን ታመጣለህ? አባቴንም ጭኘዋለሁ። ምን ታመጣለህ? ነው ዩቲዩብ ነው የምታመጣው ነገር የለም። ኧረ አላየውም አጥይ ማን ያለ በግድ እኔ ግን አየዋለሁ። እንደዛ ብሎ ነገር የለም። ግን እሱ ያጽናናል። የሚያጽናና እሱ ብቻ ነው። ሰው መጣ አልመጣ፣ በዛ አልበዛ፣ ምን አለ አላለ፣ ይሄ ጋር ካለ ከዚህ ጋር ብረት ካለ ያጽናናል፣ ይፈውሳል። ቁስልን ነው እኮ ጤናን እመልሳለሁ፣ ቁስልን እፈውሳለሁ አለ እግዚአብሔር ጋር። ራባባዲ ጋሳያታ
ይፈውስሻል። በቃ በጣም ነው የሚፈውስሽ። በቃ ስብራት ትሰበራለህ። እዚህ ምድር ላይ እስካለ ድረስ ልብ ቁስ መቁሰል ይመጣል፣ ማዘን ይመጣል። እዚህ ዓለም ላይ አለው ዓለም ላይ አለ እንዴ ምንነቃ ፓስተር ተስፋዬ እኛ አናዝንም፣ እኛ አዝነን አናቅም። እንደገና ደግሞ ትዳር ውስጥም ተጋይተን አናቅም። ይሄኛውን ሃይማኖተኛ ያልኩ እሱ ነው። እንዲህ የሚል ከሆነ ሃይማኖተኛ ነው እሱ። እግር እንኳን ይጋጫል። ሃይማኖተኛ ያልኩ ይሄን ነው። ትዳር ውስጥ ነው ተጣልተን አናቅም፣ ተጋይተን አሃ አንተ ነህ ሃይማኖተኛ አንቺ ነሽ፣ አንተ ነህ። እግር እንኳን ይጋጫል፣ ትቆስላለህ። እዚህ ዓለም ላይ እስካለ ድረስ ማለት ነው። ብዙ ነገሮች አሉ፣ ግን የሚያጽናናሽ የመንፈስ ቅዱስ ነው። ሌላ እውነት በቃ እኔ እኮ ብሄድ ይሻላል ጌታ፣ እኔ ካሌም አዘኑ በጣም እነሱ እንዴት ይላል አብረን አይተን ምን ብለን ምን መስላችኋል? ከጌታ ጋር ሆነው ማለት ነው። ደስ አለ። እድለኞች አይደሉም? ከጌታ ጋር ሆነው ጌታን እያዩት በጣም አንዳንዴ ግርም ይለኛል ሳስብ፣ ታድለው ላሉ ጌታ ምድር ላይ ማለት ነው። እንዳትረሳ ኢየሱስ ምድር ላይ በስጋ ነበር። አሁን ግን እንደዛ አይደለም። ባለፈው እንብ ያለ ነው። ጌታ መንፈስ ነው። የጌታ መንፈስ ባለበት ቦታ አይደለም። እንደ ቀድሞውን አይደለም። ኢየሱስ እንደ ቀድሞ እንዳታስብ ስዕል እያየ ኢትዮጵያ ውስጥ አትሞኝ ስዕል ላይ ምናምን እያየ እሱ አይደለም ኢየሱስ ስዕል ምናምን እያሰበ ከዛ ላይ በቃ ጣዖት ሆኖብሃል። እሱ ጣዖት እሱን ነው የምትፈራው። ሌላ የምትፈራው ስዕል ነው የምትፈራው። ስዕል የለ። አሁን ጌታ መንፈስ ነው። የእሱ መንፈስ ባለበት አርነት አለ። እንደ ቀድሞ አይደለም። አሁን ቀድሞ በስጋ የመጣው ለምንድን ነው? ህጋዊ ሊሆን ማለት ነው። እዚህ ምድር ላይ ህጋዊ ስጋ የለበሰ ብቻ ነው። ህጋዊ ስጋ የለበሰ ብቻ ነው ህጋዊ። አየህ፣ ህጋዊ የምትሆነው ስጋ መልበስ አለ ያልኩ። ሰይጣን አሁን ህጋዊ አይደለም፣ መንፈስ ነው የሚጠቀመው። ባለፈው በአዳም ዘመን እባብን ተጠቀመ። አሁን ደግሞ ሰውን እየተጠቀመ እያያችሁ አይደለም? እየገደለ ምን ይመስላል? 8 ልጆቹን ገሎ መጨረሻ ገደሉት። በቃ ከዚህ ደግሞ ከህግ አመልጣለሁ ብለህ የለም። ከአሜሪካ ህግ ምንም ማምለጥ አትችልም። ነው የሚያደርጉ ቀዛው በቃ ሲኦል በቃ ፎሬቨር ወደ ሲኦል ነው የሚከቱ። በቃ ገድሉሃል ማለት ነው። ገለ ማለት ነው። እንደዛ ምን ይመስላችኋል? እንደዚህ ልጆቹ ገሉ። በጣም የሚያሳዝን እኮ ወዴት እኮ እንደሚሄድ ያውቃል። ሰይጣን ሁሉ ጊዜ አእምሯችሁ ላይ እየተጫወተ ነው ያለው። እዚህ ላይ ይሄ አእምሮን አታከራቢ እያስተምር ያለው ስለ አእምሮ ገና እንማራለን። ደግሜ ያስተምራለሁ ስለ አእምሮ ደግሜ ያስተምራለሁ። እኔ ምታመጣለህ ምን የምታመጣው ነገር የለም። ቀጥሎ ተመልከቱ የሚሰራውን ስራ። እርሱ መጥቶ አንደኛ ስለ ኃጢአት፣ ሁለተኛ ስለ ጽድቅ፣ ሶስተኛ ደግሞ በጣም የሚያስገርም ነገር ስለ ጽድቅ፣ ቀጥሎ መጀመሪያ ስለ ኃጢአት፣ ቀጥሎ ስለ ፍርድ ይወቅሳል አለ። ስለ ኃጢአት በጣም ምን አለ? ስለ ኃጢአት በሰው በእግዚአብሔር ልጅ ባለ ስለማመን ነው አለ። በጣም እዚህ ላይ እንዳትረሱ፣ በጣም አሳይሃለሁ። ስለ ኃጢአት ይወቅሳል ሲል ይሄን እንዳትረሱ። መንፈስ ቅዱስ ኃጢአት ሰራ እያለ አይወቅስህም። እንዳትረሳ። እዛ ላይ እኮ ጌታ ነገር በጣም እዛው ልጨርስላችሁና እንደዚህ አለ። እንደዚህ ላንብብልህ። እንደዚህ አለ። ስለ ኃጢአት ባለ ምን አለ እዚህ ላይ? እንደዚህ አለ። ስለ ኃጢአት አነበዋለሁ። ይወቅሳል ካለ በኋላ እንደዚህ አለ። በዚህ ዓለም ቀርታ አድርጉልኝ። ላምበላችሁ ለሶስት ነገር አለ። አንደኛ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ መጥቶ ይወቅሳል አለ። ስለ ኃጢአት በሱ በእግዚአብሔር ልጅ ላይ ስላላመንክ ነው፣ ስለማታመን ነው እንጂ የሚወቅስ ኃጢአት ሰራ እያለ አይወቅስ መንፈስ ቅዱስ። ኃጢአት ሰራ እንዳትረሳ። ከቃል ብዛት ኃጢአት ያጠፋ። ያለ እምነት የሆነ ነገር ሁሉ ኃጢአት ነው። ኃጢአት ቁጥር ካልከኝ ማለት ነው። እሱ ግን ምንድን ነው የሚወቅስ? ስላላመንክ ነው። ስላላመንክ ይወቅሳል። በቃ አላመንክም፣ ስላላመንክ ነው አልኩህ እኮ። ሁሉ ነገር የምታደርገው የእምነት ጉዳይ ነው፣ ከእምነት ጋር የተያያዘ ነገር ነው አልኩህ እኮ። አሁን ጥፋት እየሰሩ ያለው የተሳሳተ እምነት አለ ነው። ያ ጥፋት ውስጥ ያለው የተሳሳተ ሃይማኖት ውስጥ ያሉ በሙሉ ጥፋት የተሳሳተ እምነት ነው። ስንት አልኩህ በሃይማኖት ላይ ያለ በዓለም ላይ ያለ ሃይማኖት ማለት ነው። አሁን በጣም እስኮላ ሳየ እንደዚህ አለ። መጀመሪያ ስለ ላንብብላችሁ። እንደዚህ አለ። ይቅርታ አድርጉልኝ። ለምትናለልኝ
አነብላችኋለሁ። ይቅርታ አድርግልኝ። ታንኪ መንፈስ ቅዱስ አመሰግንሃለሁ። ኦኬ ስለ ኃጢአት በእኔ ስለማያምኑ ነው አለ። ስለ ጽድቅ ደግሞ እኔ ወደ አባቴ ወደ አብ ስለሚሄድ ስለማታዩኛል። ስለ ፍርድ ደግሞ የዚህ ዓለም ገዢ ስለተፈረደበት ነው። አየ አንደኛ ስለ ኃጢአት ምንድነው የሚወቅስ አላመንክም። ለምሳሌ አንተ እዚህ ውስጥ ሆነ ለኃጢአት የተከፈለውን ነገር አላወቅም፣ አልተረዳም። ጌታ ለምሳሌ አመጻቸውን ኃጢአታቸውን ደግሜ አላስብም አለ። አሁን እሱ ያሳስባል። እዛ ላይ የተከፈለውን ነገር እንድትረዳ እንዲገባ እንድትረዳ ያደርጋል። ለኃጢአት ተከፍሎላል። አንተ ስታልኩ ታመ ከሆነ እንደተፈወስክ ይነግርሃል። አተ ከሆነ እሱ ምንጩ ሶርስ እሱ እንደሆነ እረኛ እንደሆነ እግዚአብሔር የሚያሳጣኝ የለም አለ። እግዚአብሔር ሁሉ ነገር እንደሆነ በዛ ያሳስብሃል እንጂ ኃጢአት ሰራሽ እንዲህ እያለ ኔቨር እንደዛ ወቅስህ ስላላመንክ ይወቅስሃል። በቃ ስላላመንክ ነው አልኩ እኮ። ሁሉ ነገር የእምነት ይሹ ነው አልኩ። ጌታ መጥቶ እዚህ ምድር ላይ ያስተማረው እምነት ነው። ሁሉ ነገር እምነት። ተራራው እምነት ያስፈልገዋል። ጸሎት እምነት ያስፈልገዋል። ሁሉ እምነት ያስፈልጋል። አየ የሚወቅስህ ስላላመንክ በቃ ይወቅስሃል። አላመንክም። በቃ አንተ አልኩ እኮ። ሰዎች የሚያጉረመርሙት ለምንድን ነው? አልኩ የሚያጉረመርም ጴንጤ ስላላመነ ነው። ታንኪ መንፈስ ቅዱስ አመሰግናለሁ። አመጣው በቃ የምታጉረመርም ሰው አላመንክም፣ እምነት የለም። የሚያጉረመርም ሰው እምነት የለውም። እምነት ያለው ፓስተር ምንድን ነው? የሚያመሰግን ሰው ነው። እሱ መጽሐፍ ቅዱስ ማንበብ ቅድም ነገርኩ። ጳውሎስና ሲላስ ታስረዋል፣ ተገርፈዋል፣ ያመሰግኑ ነበር። አላጉረመርም። ምን ይመስላል? ዕንባቆም ምን ይመስላል? በለስ ባያፈራ ከብቶች በጋጣ፣ እኔ ግን በእግዚአብሔር ደስ ይለኛል። ዝም እላለሁ የመከራን ቀን። ምን ይመስላል? እንግዲህ መጽሐፍ ቅዱስ ተጽፎላል ለምሳሌ ማለት ነው። ስለዚህ ስለ ኃጢአት የሚወቅስ ስላላመንክ ነው። ስላላመንክ ይወስዳል። ቀጥሎ ስለ ጽድቅ አለ። እኔ ወደ አብ ስለሚሄድ ስለማታዩኛል። ምን ማለት ነው? እናንተ አሁን ኦልሬዲ ጌታ አጸድቆሃል። እግዚአብሔር በጸጋ ስጦታ አይጸጸትም። ወደ ጌታ ይህንን ጽድቅ ከተቀበልክ አንድ ነገር እነግርሃለሁ፣ ፎሬቨር ነው የጸደቀው። ምንም መጣል የለብም። ይህንን ጽድቅ ይሄ ጽድቅ ሴጣን የሚያስጥል ይህንን ነው። ይህንን ካስጣለ ጉድ ፈላ። ጻድቅ ለምሳሌ እዛ ምሳሌ 24:16 7 ጊዜ ወድቃል ይነሳል ይላል። አየህ ሁሌ ይህ ጽድቅ ያሳስባል። ጻድቅ እንደሆንክ ይነግርሃል። ጻድቅ እንደሆንሽ ይነግርሻል። ጻድቅ እንደሆንክ ያሳስባል። ሁሌ መንፈስ ቅዱስ እንዴት ነው ይረዳ ታንኪ መንፈስ ቅዱስ ለምንድን ነው የመጣው? ሊረዳ ነው፣ ሊያግዝ ነው። በቃ ሊያግዝሽ ነው፣ ሊያግዝ ነው። ድካምን ሊያግዝህ እንዴት አድርገህ እንደምትጸልይ አታውቅም፣ አላሳይሃል። ያግዝሃል። ረዳት ነው መንፈስ ቅዱስ። ሰፖርት ያደርግሃል። አላያችሁም? አንዳንዴ ደክሟችሁ እንዴት ጸልያችሁ ስትንበረከኩ ከውስጣችሁ እንዴት እንደሚፈልቅ አንዳንዴ ስብከት ራሱ እንዴት ነው እንትን ብሎ ራሱ ሲመጣ መንፈስ ቅዱስ ከውስጥ ነው የሚፈልቀው። መንፈስ ቅዱስ ማለት ነው። አየህ መንፈስ ቅዱስ ሁሌ ይረዳሃል፣ ያግዝሃል፣ ያሳይሃል፣ አይንን ይከፍታል፣ ልቦናችሁን አይኖቹን ይከፍታል። መንፈስ ቅዱስ ነው የሚሰራው። ሰፖርት ነው። ሰፖርት የሚረዳ መንፈስ ቅዱስ ነው። ረዳት ነው መንፈስ ቅዱስ። ረዳቴ ከወዴት ይምጣ አላለም ዳዊት? ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው አላለም? ረዳቴ ከወዴት ይምጣ አለ ዳዊት። ይጮህ ነው ረዳቴ ከወዴት ይምጣ ምናምን እያለ ማለት ነው። አሁን ምድር ላይ መጥቷል መንፈስ ቅዱስ። መንፈስ ቅዱስ በቃ ሁሌ በቃ ያሳስባል። ይዋራቸስነስ ጻድቅ ነሽ ይልሻል። ጻድቅ ነሽ ይልሻል። ጻድቅ ነህ እኮ ተነሳ፣ ብድግ በል። ጻድቅ ነህ እኮ እግዚአብሔር በጸጋ ስጦታ አይጸጸትም። ይዋራቸስ እኮ ነው። ምን ነካ? ለምን ትጥላለህ ምናምን? ይሄ ነው ድፍረት። ጌታን ፈልጉ ያላችሁ ይሄንን ነው። ሌላ ምንም ፈልጉ አላላችሁ። ባል ፈልጉ አላለም። ሚስት ፈልግ አላለም። ገንዘብ ፈልግ አላለህም። ብር ፈልግ አላለህም። ጸልዩ አላለም። አንድ ቦታ አይታችኋል? መጽሐፍ ቅዱስ ላይ ለፈውስ የጸለዩ አገልጋዮች አይታችኋል? እነ ጳውሎስ ፈውሰን ብለው ጸልየዋል። መጽሐፍ ቅዱስ ላይ ብለው አይታችኋል? አሁን እንደነ ጳውሎስ ይቅርታ፣ ለካ ጳውሎስ አላገባም ሚስት ብሎም አልጸለየም። ይቅርታ፣ ይህንን ጽድቅ ፈልግ ነው ያለ። ከዛ ሁሉ ይጨመርላል ያለ። ይሄ ጽድቅ የእግዚአብሔር ነው የእናንተ አይደለም፣ ከኔ ዘንድ ነው አለ። በዚህ ላይ ተመስረቱ አላቸው። ተመስረች፣ ከዛ ከግብ ትርቃለህ። ድንጋጤ ወደ አንተ አይቀርብም።
አየህ ከዚህ ጽድቅ ነው አየህ መመሰረት ያለብህ እዚህ ጽድቅ ላይ ነው። አሁን መንፈስ ቅዱስ ያሳስባል። ይዋራሸስ ነሽ እኮ ይሄ ምን ያደርግልሃል? አንተ እኮ ጻድቅ ነህ። ይሄ ምን ያደርግልሻል? ይሄ ውሸት ምን ያደርግልሻል? ይሄ ምን ያደርግልሃል? ኃጢአት ምን ያደርግልሃል? አንተ እኮ ጻድቅ እኮ ነህ ይልሃል። በቃ ይወቅሳል። ይዋራሸስ ነሽ እንዴ ጻድቅ እኮ ነሽ። ምን ያደርግልሃል? ይሄ እኮ ምንም አይጠቅምም። ትዝ አለም እኔ ጻድቅ እህል አጥቶ ሲራብ አላየሁም። ትዝ አለም ያሳስባል። በቃ ጻድቅ ልክ እንደ ዘንባባ ያፈራል፣ እንደ ሊባኖስ ያደርጋል ምናምን። ጻድቅ ለዘላለም አይናወጥም ምናምን። እንደ ጻድቅ ሁልጊዜ ይነግራል። በቃ እንደ አንቺ እኮ ጻድቅ ነሽ ምን ያደርግልሻል? ምናምን ይሄ መጠጥ ሱሱ ምናምን ያደርግልሻል? ምን ጸድቀሻል? ተቀብለሻል? እንደ ጽድቅ ለብሰሻል? እንደ ምናምን ይሄ እኮ በዋጋ የተከፈለ እኮ በደሙ የተገኘ ጽድቅ ነው ይልሻል፣ ያሳስብሻል እንጂ መንፈስ ቅዱስ እንደዛ ነው የሚነግረው። የሚነግረው ያ አየህ መንፈስ ቅዱስ ስለ ጽድቅ ነው የሚነግረው። አየህ ግን ካልገባ እግዚአብሔር አሁን አይደበድባችሁም። እግዚአብሔር አሁን አይኮንንም። ትዛለም የእግዚአብሔር ቃል ሮሜ 8 ላይ ሲናገር እሱ ነው እኮ ያጸደቀን እሱ ነው። ማንስ ይኮንናቸዋል አለ። እሱ የሚያጸድቅ እሱ ነው፣ የሚያከብር እሱ ነው። ማንስ ይኮንናል? አየህ አሁን መንፈስ ቅዱስ ይነግር ይችላል። እንዴ ምን ያደርግልሃል? ያንተ አሁን ምን ይሰራልሃል? አንቺ እኮ ይዋራቸስ ነሽ እኮ በቃ አንተ እኮ ራስን ራይት ስታንድ ውስጥ ጋር በእግዚአብሔር አግኝታል እያለ ይወቅሳል ሲል እንደዛ ማለት ነው። ሌላ አይደለም። እንዲህ ነህ እያለ ወቅስ እንዲህ ማትረቢ ነሽ ምናምን ብዙም ደካማ ነሽ ምናምን አይወቅስሽም። ይረዳሻል፣ ስደክም ይረዳሻል። አየህ ለደካማ ኃይልን ጉልበት ላጣ ብርታት ይሰጣል መንፈስ ቅዱስ። በቃ መንፈስ ቅዱስ ይሄ ነው ስራው። በቃ ስራው ይሄ ነው። በደረቅ መሬት ላይ ፈሳሾችን አፈሳለሁ አለ። በተጠማ ላይ ውሃን አለ በደረቅ ፈሳሾችን አፈሳለሁ። በቃ መንፈስ ቅዱስ ይሄ ነው የሚነግረህ። በቃ ይዋራቸስ ነህ ምን ያደርግልሃል? አንተ እኮ ቅዱስ ህዝብ ነሽ። አንተ እኮ የተመረጥክ ነህ። አንተ እኮ ምነካ ይህ ምን ያደርግልሃል? ውጣ ከዚህ ውስጥ ምናምን እያለ በቅናል። እንግዲህ መስማት አለብህ እሱ ሲነግርህ ማለት ነው። ገባ? መንፈስ ቅዱስ ይዘጀንተን ነው። እንዲህ እያለ ይነግርሃል፣ እንዲህ እያለ ያሳስብሃል፣ እንዲህ እያለ ይነግርሻል። ምሳሌ ምዕራፍ 4:10 ነግሬያቸዋለሁ። ጻድቅ 7 ጊዜ ይወድቃል፣ 7 ሌላ አንደኛ ላንብብላችሁ። አንደኛ እንትን ላይ አንደኛ ላይ እንደዚህ ነው ዮሐንስ 14 ላይ እንደዚህ ላንብብላችሁ። እንደዚህ አለ እንትን ላይ ላንብብላችሁ። ዮሐንስ እንትን ላይ ዮሐንስ 14 ላይ ቁጥር እንትን ላይ ለምሳሌ ኦኬ 14 አይ ቲንክ 30 ላይ የዚህ ዓለም እንትን ነው ቀጥሎ ስለ ፍርድ ነው ቀጥሎ። አሁን ይሄኛው ስለ ጽድቅ ይቅርታ አንተን እየነካኳት ይቅርታ አድርጉልኝ ወደ ላይ እየወሰድኳት ኦኬ ወደ ላይ ወኝ ታንኪ እንትን እየነካካው ይቅርታ አድርጉልኝ ኦኬ ምናምን እየነካካው ማለት ነው። እዚህ ሪሞት ኮንትሮል ምናምን እየነካው ነው። ይቅርታ አድርጉልን እንግዲህ ኦኬ እንትን ላይ ላሳያችሁ። እንትን ላይ አሁን ይሄ መንፈስ ቅዱስ የሚያሳስብሽ ይዋራቸስ ይሄን ዋጥ አድርጊ ማሰብ አትዛላችሁ። ፊልጵስዩስ 4:8 ላይ በቀረውስ ወንድሞች እውነት ያለበትን አስቡ ነው። ቀጥሎ ጭምትነትና ቀጥሎ ምንድን ነው ያለው? ጽድቅ ያለበትን አስቡ። ማሰብ ያለብሽ ይዋራቸስ ነሽ። በቃ ይሄኛው ስታምን ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ስታምን ጻድቅ እንደው ስታምን ትድናል። ጻድቅ ስትሆን ስታምን ብዙ ነገር ይሄ ጽድቅ ጸጋ ነው እንዳትረሳ። በቃ የማይቆረጥ ነገር እንዲቆረጥ ያደርግልሃል። ጽድቁ ነው የሚቆርጥልህ። የምንሰራቸውን አንዳንድ ስቱፒድ ስራዎች የሚቆርጥልን ይሄ ጽድቅ ነው። ይሄ ጽድቅ የእግዚአብሔር ነው እንዳትረሳ። የራቸስ ማለት ነው። በጣም ይገርመኝ ነበር ትናንትና ብዙ ዮሐንስ 20 ተሳላችሁ እነ ጴጥሮስ እንደገና ቲንክ ቁጥር ዮሐንስ ምዕራፍ 21 ላይ እንደገና ጌታን እኮ አይተውታል። እንደገና ጴጥሮስ ተነሳበትና አሳ ማጥመድ ስራ እንደገና ጓደኞቹን ይዞ ሄዶ ቢል ታገል የለም ለሊቱ ሙሉ። ከዛ ጌታ መጣ። ልጆች የሚበላላችሁ የለንም ምናምን ከዚህ በስተግራ በስተቀኝ ጣሉት አለ። በስተግራ በስተቀኝ መረማችሁ ጣሉ ሲል ስንት አሳ ያዙ አለ። ምን ይዘው የሚያውቁ 153 ትልልቅ አሳ። በጣም እየገረመኝ ልንገራቸው እንትኑ መረቡ ራሱ አልተቀደደም። ለዚህ ነው የእግዚአብሔር በረከት ባለጠጋት ሀዘንን አይጨምርም ይላል። አሁን ስለላ ያ መረብ 153 ይችላል። በቀኝ ራይት ምንድነው? ራይት የሚያሳዩ ጽድቅ ነው የሚያሳየው። በራይት ጣሉ፣ በቀኛችሁ ጣሉ። አሁን በእግዚአብሔር ቀኝ ያለው ጽድቅ ስለኛ የሚታይ ማን ነው? ኢየሱስ ነው። በአብ ዘንድ እኔና ጠበቃችን እሱ ነው እንዳትረሱ። ለዚህ ነው ልጆች ሆይ ኃጢአት እንዳሰሩ መከራቸው። ኃጢአት ምሰራ እንኳን በአብ ዘንድ ምን አለን? ጠበቃ አለን። እሱ ምን ጽድቃችን ነው።
ይሄ ጽድቅሽን እንዳትጢ ከጣልሽ ጉድ ፈላብህ ጴንጥዬ መንቱቆ ይሄ ነው ድፍረትህ ጠላት እንዳያስጥል ነው የሚረዳ ጻድቅ ነህ ምስ እንኳን ብታረግ እንዳትጥል ጻድቅ ነሽ ጻድቅ ነው ራቸስ ነህ ከዛ ያስተካክላል ይሄ ጽድቅ ትክክል እንትን ያደርጋል ይሄ የእናንተ አይደለማ የሱ ነው ሰው እኮ የራሱን ጽድቅ እየፈለገ ነው ያለው ህዝባችን በብዛት የራሳቸውን ጽድቅ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ማለት አይ ለእግዚአብሔር ጽድቅ አትገዛም የራስን ጽድቅ የምትፈልግ ከሆነ ለእግዚአብሔር ጽድቅ አትገዛም ስለዚህ መንፈስ ቅዱስ የሚወክስያን እኔ ወደ አብ ስለምሄዳል ምንድነው ወደ አብ ይዞልን ሄደው ደሙን ትዛለም ማርያም እንዳትነኪኛላት በደሙና አብሶ ኮሮሚ 5 ይናገሩ በደሙ ከጸደቅን ከቁጣ ሁሉ አርጉ ከቁጣ ሁሉ እንድታመልጥ ማድረግ ይሄ ጽድቅ ነው ማለት በደሙ ከጸደቅን ከቁጣ ሁሉ እናመልጣለን ይሄ ጽድቅ ነው የሚያስመልጥ ከመጣው ቁጣ ስለዚህ መንፈስ ቅዱስ ሁሉ ያሳስባል ሶስተኛው ስለ ፍርድ ወይ ፍርድ ምን ማለት ነው ፓስተርዬ ምን ማለት ነው አንተን ስለ ፍርድ ምንድነው የዚህ ዓለም ገዢ እንደተፈረደበት በእኔ ልጮ ነው ልጮ ወቁልበ አሁን እንዲ የረበሽ ያለው ማለት ነው ዛሬ ሰዎችን አእምሮ ያሽከረከረ በዘፈን በመናመን በዚህ በቃ በሃይማኖት በፖለቲካ ምናምን በስድብ ምናምን ያሽከረከረ አእምሮአቸውን ያለ ማለት ነው ማን ነው የዚህ ዓለም ገዢ ዮሐንስ 14:30 ላይ የዚህ ዓለም ገዢ ይመጣል በእኔ ላይ እንዳችልማ አሁን ይሄንን የወክሳል ምን ማለት ነው ይነግርሃል እንደተፈረደበት ግን አንተ ግን እንደተፈረደበት አሁን ሰይጣን ልክ የተፈረደበት አይመስልም ግን ተፈርዶበታል የሰው ልጅ ብቻ ነው እድል ያለው አንተ የሰው ልጅ እድል አለ ስትድረስ እድል አለ እግዚአብሔር ይታገሳል ኳኳኳ በረና ያረጋል ኳኳኳ እስክትጓዝ ከፍለ ድረስ ማለት ኳኳኳ ነው በደጅ ቆሞ ኳኳኳ ቆይ አግብቼ ምናምን ቋግን መሐላ ብቻ እንቅፋት አጅሬ እንዲያረግብህ ምን ይመስላል አጅሬ እንቅፋት ካረገብህ ከባዱ እሱ ነው አንድ ጊዜ ነግራቸዋለሁ አንዱ የ65 ዓመት ሰው ነው ጌታ ነካው ማለት ነው ጌታው ምን ነው በዚህ እድሜ መጣ ምን ነው ስለሆነ አልሰማ አልከኛል ዛሬ ስንቱ ነው እየሰማ ያለው ጆሮን ያልሰጠ ለወንጌል ማለት ነው ያ ያልኩ ሰዎች ሲቀየሩ ያያል ሲለወጡ ያያል ወደ ጽድቅ ሲመለሱ ያያል ግን አይኑ ተይዟል ወንድሙ ወየቱ ስትቀየር ያያል ሰምተም አይናቹ ተይዟል ግን አሁን መንፈስ ቅዱስ የሚወክሰው ምንድነው የዚህ ዓለም ገዢ ተፈርዶበታል ፍርድ አይጠብቅም ፓስተር የስ ንገረን ምንድነው የሚጠብቀው ዮሐንስ ራእይ ላይ ለምብላችሁ ዮሐንስ ራእይ ላይ ሀያትን ለምብላችሁ ሀያትን ካቲክ 23 ላይ ለምብላችሁ እንደዚህ ያለ እርሱም ዳቢሎስ ዳቢሎስ ሰይጣን የተባለው ያዘው 1000 ዓመት ተመገቱ አሰሩ ይላል ዮሐንስ ራእይ ላይ ዳቢሎስ ያዘው አንድ መልአክ መጥቶ አንድ መልአክ ይሄን ዓለም የረበሸ ማለት ነው ረባሽ ወለ የሚረብሽ ማለት ነው ረባሽ ማለት ነው ሰይጣን ረባሽ ማለት ነው አንድ መልአክ ይዞ ያስረዋል ወደ ጥልቁ ባህር ሰከተዋል ለ1000 ዓመት ይዘጋበታል መንቀሳቀስ አይችልም አንድ መልአክ ማለት ነው አሁን መንፈስ ቅዱስ የሚነግር ይሄን ታውቃለህ ወይ ነው የሚለው ተረዳለህ ሚወክሴ መንፈስ ቅዱስ ይሄ ሰይጣን እንደተፈረደበት አይተፈረደበት ምን መሰላል የተፈረደ እሱ እንዳትረሳ ሰይጣን ብቻውን ሲኦል እግዚአብሔር ሲኦልን ያዘጋጀው ለአንብቤ ተመረራ ስለሲኦል ለሱና ለጭፍሮቹ ነው ያዘጋጀው ለሰው ልጅ አይደለም ግን ሰይጣን ብቻውን መግባት አይፈልግም ብዙዎችን እየወሰደ ነው ያለው ብዙዎችን እያታለለ በሙስና በስርቆት በተለያየ ምድራችን ላይ የበዛው አመጽ በዛው አመጽኛው ወደፊት ያምጽ ነው የሚለው ቅዱስም ወደፊት ይቀደስ ጽድቅም የሚያደርግ ወደፊት ጽድቅ ያደርጋል እነሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው እሰጥ ዘንድ ዋጋ በጀ ነው አለ ዮሐንስ ራእይ ምዕራፍ 21 እና ቁጥር 11 አይ አመጽ የምርጫ ጉዳይ ነው ይሄን ሁሉ ያሰራ ያለው እሱ ነው ይሄን ሁሉ አእምሮ ላይ የተጠቀመ እየዘራ ያለው እዚህ አእምሮ ላይ በዘር ያባላ ኦሮሞ ትግሬ አማራ እያልክ እየተባላ ያለ አንድ ሀገር ቁጭ ብለህ
እየተባላ ያለ ማለት ነው። እያሽከረከረ ያለው ሴጣን ነው። እዛ ስትሄድ አራም ኦሞሮት ነው። ኦሮሞ አለ እንዴ? ኦሮሞ አለ። እዛ ሄደና ኦሮሞ ታገኛለህ። ሲኦል ነው የሚወስድህ እሱ። ይሄ ዘርማ ሲኦል ነው የሚወስድህ። ግን ካልወሰንክ እዚህ ምድር ላይ ስትሄድ እዛ በኦሮሞ ትፈልጋለህ፣ አማራ ትፈልጋለህ፣ ሄደህ ትግሬ ታለ ትላለህ። እዛ ታገኛለህ ስትሄድ። ሞኛቱን ብትመለስ ይሻላል፣ ብትመለስ ይሻላል። እሱ ባጠገብ ያለ ወንድም እንድትጠላ ነው የሚያደርግህ። እሱ ድንኳን ውስጥ እንድትቀመጥ ያደርግሃል። አርጉ ዛሬ ቸርች ራሱ ችግር አለ። በዘር ተይዞ ምናምን በዘር በቃ ባውንደሪ ሰርተው ምናምን በቋንቋቸው ምናምን በቃ ችግር ወንጌል እንዳይሄድ እያደረጉ እሱ ምን ያደርግሃል? ጉድ ያመጣብሃል ማለት ጥላቻን ያመጣብሃል። ወንድሙን የሚጠላ ነፍሰ ገዳይ ነው አለ። የዘላለም ሕይወት የለም አለ። እሱ መጽሐፍ ቅዱስ አንብብ አልኩ። ቅድም አልኩ መጽሐፍ ቅዱስ አንብብ መጽሐፍ ቅዱስ ፈትና ኢትዮጵያ ሕዝብ አንብብ። ዝም ብለህ ውዳሴ ምናምን ግዳሴ ተወሱ ዝም ብሎ የተጻፈ ጌታ አውጣ ያለኝ እሱ ነው። የውዳሴ ግዳሴ እዚህ ላይ ምናምን ስል ምናምን መሳለም ብቻ ተነተሳለሁ በቃ መለጥክ። ሞኝነ መውጣት አለብህ። እንደዛ ብሎ ነገር የለም። መጽሐፍ ቅዱስ አንብብ፣ መጽሐፍ ቅዱስ ተመለስ ወደ መጽሐፍ ቅዱስ አንብብ። እዛ ትራስ ያደረከው መጽሐፍ ቅዱስ አይ መጽሐፍ ቅዱስ ካላወቅህ አነግርም። ስለዚህ ሴጣን ምን አለ? ተፈርዶብሃል። ምን ያመጣ? ይህንን ነው የምንነግርብህ፣ ምናዋርደው ማለት ነው። እያንጫጫ ነው እያወጠ እየገሰጥ ውጣ እያለ ወይ ሰውየው እንዳለ ውጣ ሲለው መዛ አልወጣ አለው። ውጣ ወደ ሲኦል ግባ አለው። ሞልቷል አለው። ተሸጋሸጋት አለው። ተሸጋሸግ ከእንትን ከደቡብ ነው። ተሸጋሸግ ተናጉሪኝ ዛሬ ወይ ደግሞ ሌላው ወጣት ነው እና አላገባም እንደ ቆንጅዬ ሴት ናት እና ከሷ ላይ ነው አጋንንት የሚያወጣው ማለት ነው። ውጣ ብለው አልወጣም ማለት ውጣ ብለው አልወጣም ማለት ኮቱን በቃ ወለቀ ምናምን በሸሚዝ ምናምን ዛሬ አንላቀቅ እንኳን ታጋ ትወጣለህ። ለቀቃት አለቅም ማለት ለቀቅ አለቅም። ከዛ መጨረሻ ላይ እኔ ስወጣ አንተ ልትገባ አለው። ገዛ ሰው ያላስበውን ታሳስባለህ አለና አስወጣና አገባት ይባላል። ሴትዮዋን አዎ እንዲህ ወንዱ እንዲህ የለጠቅ እያሰባረርክ መግባት ነው። አዲስ ደግሞ ፔንቴ ነው። እዛ ቤዝመንት ውስጥ እየጸለዩ ነው እና እየጸለዩ እንዳለ ዞር ሲል ህፃናቶች ተኝተዋል ማለት ነው። 2 ህፃናቶች እዛ ያቃዣሉ ማለት ነው። እንዴ ዞር ሲል ሲያቸው ያቃዣሉ። እንዴ እዚህ የጸለየን እዚህ አንተ እዚህ ህፃናቶች ላይ ትጨፍራለህ ብሎ መጮህ ጀመረ። በኢየሱስ ስም ሲል ብድግ አሉ 2 አይናቸውን እንደዚህ ያሹ። ከዛ ስም ማን ነው ተናገር ሲለ ሚሚና ድሊነነን ሚሚና አዲሱ ጴንጤ ነው። አዲሱ ጴንጤ ነው የተናገርኩት። እሱማ ሬስቶራንትም ሲሄድ ተንበርክከን እንጸልይ ሳይል አይቀርም። አዲሱ ጴንጤ እንበርከክ ኦኬ ወደ መንፈስ እንሂድ። ኦኬ መንፈስ ቅዱስ በጣም ላሳያችሁ፣ በጣም የሚያስገርም ቃል። ኦኬ መንፈስ ቅዱስ ቅድም ነግሬያቸው ነው፣ ይረዳሃል። መንፈስ ቅዱስ ረዳት ነው። መንፈስ ቅዱስ ልትጸልይ አልኩ። ዛሬ ጸሎት ከልቤ ልንገር፣ የሚያቅት ጴንጤ ማትጸልይ ጌታ ጸልዩ፣ ወደ ፈተና እንዳትገቡ ጸልዩ አለ። አየህ፣ ከዚህ ጋር ህብረት ስለሌለ ነው፣ መንፈስ ቅዱስ ስላላወቅኸው ነው። ሌላ ጸሎት ያለ መንፈስ ቅዱስ መጸለይ አትችልም። ዛሬ መጸለይ የሚያቅት ጴንጤ ወይ ንግግርህ ወይ አሳዝነህ ሆነው ድካም የተናገርሽ በጣቱ አቲ ቁጥር 4 ላይ በጣም አሳያችሁ። ያንደበትህ ብዙ ውሸት ካለ የእርስ በርስ ብልቶች ሆነናል። እውነትን ተነጋገሩ፣ ውሸትን አስወግዱ ነው የሚለው እግዚአብሔር ቃል። እግዚአብሔር ውሸተኞችን ይጠላል።
something ካለ መንፈስ ቅዱስ ያዝናል። እንዳትረሳ መንፈስ ቅዱስ ጥሎ አይሄድም። ባለፈው ነግሬሃለሁ። መንፈስ ቅዱስ አትንቁጥሎ ታሳያለህ፣ ታትማል። ጥሏቸው አይደለም። ኔቨር ጥሎሽ አይደለም። እንዳትዘምር ዛትተውኝ እንዳልክ የዳዊትን መዝሙር አትዘምር። እሱ ትክክል ነው። ዳዊት እኮ በብሉይ ኪዳን ነግሬያቸዋለሁ። ዳግም ስላልተወለዱ በውስጣቸው የለም። አሁን ዳግም ተወለደ በመንፈስ። ቅድም ነገር እኮ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ። አሁን እኮ በዳግም የተወለድከው በዚህ ነው፣ በመንፈስ ከውሃና ከመንፈስ ይምን ማለት ነው። ውሃ የሚወክለው ቃል ነው። መንፈስ ደግሞ መንፈስ ቅዱስ ነው። ከዛ ዳግም ተወልደሃል ማለት ነው። አሁን ይሄ መንፈስ ቅዱስ እንድትጸልዩ ይረዳቸዋል። ሌላ ምንም ነገር ማይጸልይ ሌላ ከልብ ልንገር አላፍ ጸሎት በጣም ነው የምወደው። በጣም አላፍ በጣም ጸልያለሁ። ጌታ ማን እየረዳ መንፈስ ቅዱስ እየረዳኝ ማለት ነው። ዛሬ ጸሎት የማትጸልይ ጴንጤ መንፈስ ቅዱስ ጋር ቼክ እንድታደርግ ነው። መንፈስ ቅዱስ ጋር ከሱ ጋር ህብረት ከሌለ የሚረዳ የለም። 4 ነጥብ አደርግልሃለሁ። በቃ ማትጸልይ ጴንጤ ብትይ ሃይማኖተኛ ጴንጤ በቃ ውድ ብቻ አምልኮ ኮንፈረንስ ምናምን ማትጸልይ ከሆነ ጉድ ነው። ስትጸልዩ ትጉ አለ ጌታ። ትጋ መጸለይ አለ። ወደ ፈተና እንዳገቡ ጸልዩ ነው ያለው ጌታ። መጸለይ የሚያቀት ጴንጤ አሁን እደግማለሁ፣ መንፈስ ቅዱስ ጋር ያለህን ህብረት ቼክ አድርግ። እሱ ነው የሚረዳ። እንዴት አድርገን እንደምንጸልይ አናውቅም። እሱ ነው ድካሜን የሚረዳኝ። እኔ በቃ ይረዳኛል፣ ያግዘኛል፣ በቃ ያዝቀኛል፣ ኮረኩረኛል፣ ያስለቅሰኛል። እንደገና በቃ እንድማልድ ያደርገኛል። ብዙ ሰዎች ለአገልጋይ ያመጣልኛል፣ ጸልይላቸዋለሁ። መንፈስ ቅዱስ ነው የሚያመጣ። ሌላ ምን? ሮሜ ምዕራፍ ላይ 8:26 ላይ እንደዚህ ይላል፣ እንዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት አድርገን እንደምንጸልይ አናውቅም። እሰይ ደስ አይልም? ይዶናቱ ፕራይ ምነካ አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲህ በሰማይ ትሁን። በቃ አለቀ። ከዛ ማለት ኃጢአታችንን ይቅር በለን። ይቅር እንደምን አንተ ኃጢአት ይቅር ብለን ይቅር የምትባለው እንደዛ ነው የምትባለው። እዛ እኮ ከህግ በታቸው ነው ያስተማረው ጸሎት ነው ጌታ። የአባታችን ቃልን ይበቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ምናምን አላየህም? ጋዜጠኞች በስመ አብ ወወልድ ምናምን ሲሉ ምናምን የለማ ኢየሱስ የለማ ከየት ይጥሩት ኢየሱስን? ያላመኑት እንዴት ይጠሩታል? ለእግዚአብሔር ቃል ኢየሱስ ካልክማ ምድራችን ላይ ጉድ ፈላ። ጴንጤ ነህ። እሰይ ሞኝ። ያላመኑት እንዴት ይጠሩታል? ለእግዚአብሔር ቃል ያንተም ማጠራው ስለማታምነው ነው። የጌታን ስም ሁሉ የሚጠራ ይድናል። አሁን ላሳይ። መንፈስ ቅዱስ አናውቅም፣ ነገር ግን መንፈስ አንደኛ እንዳትረዳ መንፈስ ራሱ በማይነገር መቃተት ይቃትትልናል። መንፈስ ራሱ እኮ ነው በማይነገር መቃተት ይቃትትልናል። ልብንም የሚመረምረው ያ መንፈስ ሐሳብ ያውቃል፣ እንደ እግዚአብሔር ፍቃድ ለቅዱሳን ሁሉ ይማልዳል አለ። ራባባዲ ባስታታ እሱ አመነ ይማልድ፣ በውስጣችን ምን ይቃትታል፣ ይማልዳል። እንደ እግዚአብሔር ፍቃድ እንድትጸልይ፣ እንደ እግዚአብሔር ፍቃድ እንድትጸልይ። ዝም ብለህ የሰካራም ጸሎት አይደለም። ልክ እንደ እግዚአብሔር ፍቃድ እንድትጸልይ የሚረዳ እሱ ብቻ። ትክክል እንደዚህ ነው። እንደ ፍቃዱ አንዳች ብንጸልይ ይሰማናል ይላል። እንደ ፍቃዱ አንዳች ብንለምን ይሰማናል። አይ እንደ እግዚአብሔር ፍቃድ ስትጸልይ ነው እግዚአብሔር የሚሰማ። እንዲህ አድርገው እንዲህ በለው እንዲህ ምናምን አይደለም። እንደ ፍቃዱ ስትጸልይ፣ እንደ ቃሉ ስትጸልይ። የእግዚአብሔር ፍቃድ የእግዚአብሔር ቃል ነው። ከቃሉ ውጭ የምትጸልይ ካለ የሰካራም ጸሎት የምትጸልየው ገባባለ። የሰካራም ጸሎት ነው። አሁን ምን አለ እዚህ ላይ? እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል። ምን አለ እዚህ ላይ? እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል። በማይናገር መቃተት አለ። አየህ መንፈስ ቅዱስ ምን አለ? መጀመሪያ ድካማችንን ያግዛናል። ከዛ ለማብሶ እዛ 2 ቆሮንቶስ 12 ላይ ጳውሎስ ጌታ ጸጋ ይበቃል አለ፣ ኃይሌ በድካም ብዛት ይገለጣል ሲለው በድካሜ እመካለሁ አለ። ሲደክመኝ ለምን የሱ ኃይል ያድርብኝ ዘንድ አለ። አየህ ድካም አለን ሁላችንም። እሹ አለው ሁሉ አለ። አገልጋይ አለ፣ ነብይ ሁን እሹ አለ። ልክ ያቺ ደም እንደሚፈሳ ሴት ማለት ነው። ሁላችንም ድካም አለ።
ግን ሄልፕ የሚያደርግ ማን ነው? መንፈስ ቅዱስ ነው። አንደኛ ስጋ ደካማ ነው። መንፈስ ትዝ አለ ማሳያ ሉቃስ ላይ ጌታ ምን አለ ሲጸልይ እነሱ ተኝተዋል። አንድ ሰዓት እንኳን ከኔ ጋር አትተጉም አላቸው። ወደ ፈተና እንዳትገቡ ጸልዩ አለ። ስጋ ደካማ ነው፣ መንፈስ ብርቱ ነው አለ። ይሄ ስጋችን መጸለይ አይችልም። እንዳትረሳ መንፈስ አሁን እንዳለ መንፈስ ሶስት ክፍል አለው ብያለሁ። መንፈስ ነፍስ ሶስት ክፍል ነው። አሁን ሄልፕ የሚያደርግህ መንፈስ ቅዱስ ነው። የውስጥ ሰው ለዚህ የውጭ ሰውነታችሁ ቢጠፋ የውስጥ ሰው ዕለት ዕለት ይታደሳል ይላል። የውስጡ ሰውነት ማለት የዳነው ሰው ማለት ነው። ይሄ ውጪ ስጋ ደካማ ነው። ስጋ ምኞት አለ፣ ስጋ ያልዳነ። ለዚህ ነው ምኞቱን እንዳይፈጽም ስለ ስጋ አታስብ የሚልህ። ስለተመኘሽ ኃጢአት ሰራሽ ማለት አይደለም፣ ግን አለ እንዳትስታረግ ነው ኃጢአት ማለት እንጂ ስጋውን ምኞት አለ ይመኛል። ስጋ ያልዳነ ማን ነው ከዚህ የተፈረደበት አለ ከፍርድ ያመለጠ። አሁን ግን ይሄንን ስጋ እንድጸልይ የሚያግዘኝ ይሄ ስጋ እንዳይዘኝ ሰፖርት የሚያደርገኝ ማን ነው? መንፈስ ቅዱስ ነው። አሁን እሱ ሲረዳኝ በማይነገር መቃተት እቃትታለሁ። ልብን የሚመረምር እግዚአብሔር እሱ ያሳብቋል። እንደ እግዚአብሔር ፍቃድ ለቅዱሳን ማልዳል። ከልቤ ልንገር ምጸልይላቸው አገልጋዮች ልነግር አልችልም። በቃ ኢትዮጵያ ውስጥ ሆነ የስብለት ምጸልይላቸው አገልጋዮች የት አሉ የትን ቦታ ልክ እሱ ያመጣልሃል። እነሱ አወቁ አይ ዶንት ኬር አወቁ አላወቁ፣ ግን እንድትጸልይ ተዛለም እንትናን ሐናንያን ለሊት ላይ ቀስቅሶት ጌታ ሂድ ጸልይ አለው ለጳውሎስ። ከረክ ጌታው እሱ እኮ የቄራ ልጅ ነው፣ የቄራ ልጅ እንደ ስለሱ ሰምተናል። ደግሞ አይለኛ እንደዛ ነው የሚሉን ድሮ ነኛ። እሱ አይለኛ እኮ ነው ፓስተር ተስፋዬ ድሮ አይለኛ ምናምን አይለኛ ምናምን ለአንድ ነገር ልናገር ነበር አልናገርም፣ ይቅርብኝ የድሮ ነገር እያወራ ማለት ጸልይ አለ። እሱ ገና በነገስታት ፊት ቢቆምልኝ ነው። ሄዶ ሲጸልይለት መስላል ከአይኑ ላይ ቅርፊት አይደል የወደቀው ከጳውሎስ ላይ። ያይ ዛሬ ከሃይማኖት ቅርፊት ከአይን ላይ ካልወደቀ ይሄ አይንን የጋረደ አለ አይን ላይ አለ ሃይማኖት ቅርፊት፣ የሃይማኖት ቅርፊት፣ የዘር ቅርፊት፣ በቃ የአመጻ ቅርፊት፣ የዚህ ፌክ ኒውስ ቅርፊት፣ የውሸት ዜና ቅርፊት ካልተራገፈልህ በፍጹም የሚያራግፍልህ ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ከአይን ላይ ያራግፍልሃል፣ ይሰብርልሃል። ስትጸልይና ብዙ በመሰክርላችሁ ታይም አለኝ ምጸልይ ሰው ማጸልይላቸው ማለት ነው ስሰማ ማለት ነው። አይ መንፈስ ቅዱስ ነው የሚነግርህ። ቃትታል መንፈስ ቅዱስ በማታቆም ትማልዳል። ራብኛ ውስጤ እየመጣ ነው። በቃ ውስጤ ቃትታል፣ ታለቅሳል፣ ለዛ ሰው ትማልዳል። ምን ግን አንተ ምንም የምታውቀው ነገር አይደለም። እሱ ነው ያለ መጸለይ ነው። አለዛ እንደ ሐናንያ ጌታ ወይ ጋር እሱ እኮ እንዲህ ነው እንዲህ አድርጎኛል ምናምን እንዲህ ብሎኛል እንዲህ እኮ እሱ ቤቴ እኮ ለለቅሶ አልመጣም ምናምን ለለቅሶ ሲመጣ ደግሞ ውሃ ይዞ አልመጣም ብትይ እንደዛ ጸልይ ካለ መጸለይ ነው። እንዴ እሱ እኮ እንዲህ አድርጎኝ አቁስሎኝ ነው ሄደው ምናምን ጸልይ ካለ ጸልይ ነው። እንዲህ አድርጎኛል ካለሽ አንቺ በጸልይ ነው የሚልሽ እግዚአብሔር። ጸልይ አይ ውስጥ ነው የሚያመጣልህ። እንደ እግዚአብሔር ፍቃድ ትማልዳለህ፣ ለቅዱሳን ትማልዳለህ፣ ትጸልያለህ። ማን የሚረዳህ? መንፈስ ቅዱስ። ሌላ የሚረዳ የለም። መንፈስ ቅዱስ ካልረዳ አይቻልም። አብሶ እንዳለ ላሳይ ስጋ ደካማ ነው አለ እዛ እንትን ላይ ላሳያችሁ ማቴዎስ ምዕራፍ 26 ላይ ከ40 እስከ 42 ስታነቡ እንደዛ አለ። ከኔ ጋር አንድ ሰዓት እንኳን አትተጉም አላቸው። አትተጉም አላቸው። አንድስ እንኳን ልተጉ አልቻላችሁም አላቸው። ጌታ እኮ አንድ ሰዓት መጸለይ አቃታቸው። ከየት በመንፈስ አልተሞሉ። ኢየሱስ ደግሞ አንዳንድ ቀን ምን ነው ኢየሱስዬ ምን ነው መንፈስ አልለቀቅባቸው በላቸው ላይ እንዴት አድርጎ ጸልዩ። እሱ ሲጸልይ ብሏል። ወይ ደግሞ ሴትዮዋ እንዳሉ ሴትዮዋ ሁሌ አዳር ጸሎት ሲመጡ መተኛት ነው ስራቸው። በቃ ልክ ጸሎቱ ሲያልቅ ይቀሰቀሳሉ። ሲቀሰቀሱ እሰይ እርር በል እኔ አሜን ብያለሁ መተኛ
ነው ጸሎት አዳር ላይ በተቀሰቀሱ እሰይ እኔ አሜን ብያለሁ። አሜን። ይኸውልህ ስጋ ሁሌ ደካማ ነው። መጸለያችን ስጋችን ስጋ ይደክማል። ከልብ ልንገር ስጋ ራሱ ድክም ብሎ በርከክ ስትል ሲመጣ ታየዋል፣ ሲቃትት ታየዋል። ማን ይረዳ? ስጋ እኮ ደክሟል፣ ግን መንፈስ ይረዳኛል። መንፈስ ቅዱስ ያግዛል። ትጸልያለህ፣ በቃ ትማልዳለህ። አላፍ ፕሬየር አላፍ ጸሎት። ይሄ መስዋዕትን መሰዊያሽ ይሄ ነው። አየህ ስትጸልይ ብዙ ነገሮች አሉ። እየሆነ ያለው ነገር ጌታ ያስረዳል። መንፈሳዊ ራሱ የጦርነት ራሱ መንፈሳዊ ትረዳል። እኔ ያሳየኝ ዋይት ሃውስ ራሱ የሚሆንን ያሳየኝ ነበር ጌታ ስትጸልይ ማለት ነው። ለምን መሰለህ? መንፈስ ቅዱስ በቃ ያሳያል። ምን መስላል? ኤልሳ ምን መስላል? የሶሪያ መንግስት ብጥብጥ ያለው ሚስጥር እያወጣበት መንፈስ ቅዱስ እየገለጠለት ነው። ማን ነው ብሎ አይደለ ጦር ይዞ የመጣው ኤልሳ ሊወር ማለት ምን መስላል? ጸሎት የጻድቃን ጸሎት በስሯ እጅግ ኃይል ታደርጋለች። አይ በቃ መጸለይ አልኩ። መንግስታት ጸልዩ። በጣም እግዚአብሔር ይመስገን ስለ ትራምፕ እግዚአብሔር ስላመጣው በጣም ብዙ ሰዎች ብዙ ነገር የሚናገሩት ብዙ ፌክ ኒውሶች ምናምኖች እግዚአብሔር ያለ ምክንያት አላመጣውም። እሱ ያለ ምክንያት ምን መስላል? ስንት ተጋድመንነት ስንት ሊገሉት። አሁንም በኢየሱስ ክርስቶስ ስም በፍጹም ወደዚህ ስፍራ አይመጡም። ጽድቅ የሌለው እንትን አይመጣም። ያ ነው እኛ የምንዋጋው ምንጸልየው ማለት ነው። ስትጸልይ ታያለህ። በቃ የማይሰራ ነገር የለም። ግን ማን የሚረዳ እንዳትረሳ እያስተማርኩ ያለው ዛሬ ክፍል 3 መንፈስ ቅዱስ ጋብዥ። መንፈስ ቅዱስ ና እርዳኝ። አንዴ በጣም አስታውሳለሁ። በጣም ከማረሳው ነገር ጌታ ይድና አለኝ። የሆነች ሐኪም ቤት ተኝታለች። ሄደ እጅና ጭነት ጸልይላት አለኝ። እጅን ጭነህ በጣም ስሄድ የነገረችኝ ገረመኝ። ልክ ስሄድ በቃ አለች። በሩ እንደ ተከፍቶ ንፋስ እየመጣ ማን ይዝጋል መነሰብ እንደምንም ሙጭ ተነስቼ እጅ ተነሳው ዘጋውት አለች። እግዚአብሔር ወገኖች እሱ ኃይል ነው የሚያነሳ። ጌታ እንዳንል ጸለይኩላት ተፈወሰች። ይኸውልህ መንፈስ ቅዱስ ይነግርሃል። እሱ ነው በቃ እሱ ነው የሚረዳ። እሱ ያለ እሱ ክርስትና ዜሮ ሲደመር ዜሮ። ቤተ ክርስቲያን ራሱ ያለ እሱ አታምር፣ ነበር አታምር፣ ምንም አታምር። አምልኮ አያምር፣ ስብከቱ አያምር፣ ምኑ አያምር። እሱ ካለ በቃ ለቅሶ ወደ ደስታ ይለወጣል። አፍን ሁሉ በሳቅ ይሞላል። ትስቃለህ፣ ያስቃል። መንፈስ ቅዱስ ይኮረኩርሻል፣ ኩርኩር ያደርጋል። በቃ ይኮረኩራል። ያለ መንፈስ ተጠሙ። አሳይ ቁጥር 4 ላይ ያሳያል። ትዛለት ዮሐንስ 7:30 ማንንም የተጠማ ቢሆን ወደ እኔ ይምጣ። እንደው መንፈስ ቅዱስ አልወረደም ነበር ለዛ ቀን። ከወዱ ይፈልቃል አለ። ከውስጥሽ ነው የሚያፈልቅልሽ ይሄ ነገር አልኩ። መጽናናት ራሱ ውስጥሽን ካልፈወሰ ካላጽናና እኔ ፈወሰኝ ጌታ። አሁን በቃ ቪዲዮዋን አያለው እናቴ ታስቀኛለች። በጣም ብዙ እኔ ባለማመን ያላደረኩት ነገር ያለማመን ነው ስትለኝ በቃ ማናቴ በጣም አሁን እያየኋት እንጆ ያደርጋል። ማት ፋይል አለኝ እናቴ ማት ቪዲዮ ማት ነው ያለኝ ማት የቶቼ ልጆችማ በብዛት በቃ የጻኑ ነው በጣም ማት እነሱ ያስኳቸው። እንደውም አሁን ገንዘብ እያስከፈልኩ መስጠቱኝ ይላቸዋል። አሁን ጎርምሰው ባሉ ሁለቱ አሁን እህቴ ልጆች ዩኒቨርሲቲ ናቸው። ነፃኖ ነው ሳሳያቸው ቪዲዮአቸውን ሲያዩ ግርም ነው የሚላቸው። አይት ስትው ይፈውሳል። እሱ ካልፈወሰ በፍቃድ ጉጎ በትዳር አለ ትዳር ጥሎሽ ሊሄድ ይችላል። ጥላ ልትሄድ ትችላለች። ትጎዳለህ። አገልጋዩን ትሰበራለህ፣ ታዝናለህ። ማንም ያጽናናታል? ማን ይምጣልሽ? ማን ሚስት ራሷ መፈወስ አትችልም ወይ? ደግሞ በቁስል ላይ ቁስል እንደ ኢዮብ ምን መስላል ብሎ አብሮት ብሎ ማን የመጣው በቁስል ላይ ቁስል ጨመሩበት። ሰነፍ አጽናኞች አላቸው። ስንት ሰነፍ አጽናኝ አለ መጥቶ የሚያጽናና ምናምን ሰነፍ የሚያደክም ደግሞ አለ። አንድ ጊዜ በጣም ፓስተር ዜፉ ሲያስቀኝ ቤቴ እናቴ አርፋለ ደከመኛል። ምን ሆና ነው የሞተችው? ታማ ነበር ምናምን ይሉኛል አለ። አስረ ደከመኛል። በቃ የመጣ ሰው ምን ሆና ነው ሐኪም ቤት ሄዳለች ወይ እንዲህ ምናምን። በዛ መጨረሻ ድክም አለኝ። በትልቁ ጻፍኩና አለ እናቴ ሞተችው እንዲህ ነው የግድግዳ ላይ ሰቃ
መጥቶ የሚያደግም ሰው ምን አገባ አንተ? መጥተ ማጽናናት ነው እንጂ ሞተች ምን ዶክተር የት ነበር? እንደ እግዚአብሔር ፍቃድ ምን አደረገ? ይማልዳል። አሜን። ይማልዳል መንፈስ ቅዱስ። ቅድም ነገርኩ፣ ስጋችን ደካማ ነው፣ መንፈስ ብርቱ ነው። ስጋው ላይ ደካማ ነው። ለዚህ ነው መንፈስ ቅዱስ የመጣው። ግን ብዙ ሰዎች በቃ ሃይማኖት ጸሎት ራሱ ድግምግምግምግምግም ዞግ 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 ድግምግምግምግም ዞግ እንደዛ ብሎ ነገር የለም። እንደዛ አይደለም ጸሎት። ጸሎት ከውስጥ ትማልዳል፣ ትቃትታል። እንደ እግዚአብሔር ፍቃድ ለመንግስት ይጸልይላል። እንደዛ ያመጣልሃል፣ ያመጣልሃል። በቃ እንዲህ በቃ ያመጣልሃል። ቁጭ ብለህ አንተ እሱ ያመጣልሃል። ስትጸልይ ለፓስተሩ ያመጣልሃል፣ ለአገልጋዩ ያመጣልሃል። ይነግራል ስለዛ ሰውዬ። በቃ ምን በጣም የሚነግርህ ማንም የሚነግርህ መንፈስ ቅዱስ ነው የሚነግርህ፣ ሌላ ማንም አይደለም። መንፈስ ቅዱስ ጠንቋይ ቤት እየሄድክ አይደለ ንገረኝ እያልክ ንገረኝ እያልክ የምትሄጂው ጠንቋይ ቤት ምናምን እየሄድሽ ነገርሽን ሊነግርሽ አይደለ? እሱ ሆዳ ነብር ይከተላቸዋል ብሎ ነብር ሊበላን አልነበር? እኛ ያኔ የጠፋን ቀን ሰዓት ሄዶ ለመጀመሪያ ጊዜ ጠንቋይ ቤት ነው የገባን። እዛ ነገሌ ቦረና መጀመሪያ የለው ሻሸመኔ የለን። ከዛ ነገሌ ቦረና 13 ቀን ተቀመጥን ማለት ነው። የጠጣን ምናምን የደነስን ምናምን ከዛ በቃ ልንጠፋ ነው። እነዛ ገባን ጠንቋይ ቤት ማለት ነው። ለመጀመሪያ ጊዜ አውቃለሁ ሰፈራችን ጠንቋይ አለ። ግን ለመጀመሪያ ስገባ ከዛ ተቀምጠን እያለ ገገገጋ እያደረገ መጣ ማለት ነው። ከዛ መጨረሻውን በቃ አውሊው አልመጣም ማለት የሚቀጥለው ጊዜ ነው አለን። ሰዎች ተደርድረዋል ተቀምጠዋል። በቃ የሚቀጥለው መጣን ማለት ነው። ስንመጣ ገገገጋ ለመጣና ለጠፉ ነው አይደለ ምናምን አለ። አዎ እንዴ ነገረን። ይገርማል። እኔ አድጌ የመጣሁት እኔ እና አባቴ ሽጉጥ ሸጬ ነው ማለት ነው የመጣሁት ማለት ነው። ገንዘብ ያንን ላገኝ ማለት ነው። እና ያን ሁሉ ነገረን። በሉ አሁን ነብሬ ይከተላቸዋል አለን እና 4 ነን። ለነሱ አንድ አይነት ሰጠ፣ ለኔ የተለየ በጣም ገረመኝ። እሱ ነው የተለየ ቋጠሮ ሰጠኝ። ለነሱ የተለየ፣ ለነሱ አንድ አይነት፣ ለኔ የተለየ ነብሬ ይከተላቸዋል አለን። ከዛ አሻልን ወጣን። ማታ የሆነ አንዱ ጋር ተነጋገርንና በሉ ልብሳችሁን ጫኑ አለ። ሹፌር ነው። ማታ እራት አበላ ነው። ልብሳችን እንዳለ ጫንን መኪናው ላይ። ከዛ ትንሽ ገንዘብ ስጡኝ አለ፣ ሰጠነው። ከዛ ውጡ አለን። እዛ ከነገሌ ቦረና ሊነጋ 2 ሰዓት ሲቀር ወጣን ማለት ነው። ከሌላውን አልፈን ሄደን ስንጠብቀው እንዲህ እያየን ዘግቶን ሄደ ጫካ ውስጥ ማለት ነው። አንድ ነብር ጀመረ ማለት ነው። ነብሩ ይበላል። ከዛ ከኔ ጋር ያሉ ማልቀስ ጀመሩ። እንመለሳለን፣ ተቆጣቸው። መመለስ አለብን። ወስኛ ፓስተር ተስፋዬ ወስኗል። ወኔ ወስኛለሁ፣ እንጠፋለን። መጨረሻ ስቆጣቸው ከተጋጉ ነጋል። ምን መሰለህ ጅብ ይበላል እዛ ሌሊት ውስጥ። ሌላ የሆነ መኪና መጣ፣ ጫነን። ለምጠየቀነው ጭኖን መጣ። ስንሄድ መኪናው 7 ጊዜ መጎማ የፈነዳው በረሃ ውስጥ 7 ጊዜ። ነብር አልኩ። ሰይጣን የማይል ነገር የለም። ግን ይሄ መንፈስ ቅዱስ እንደዛ አይደለም። የእውነት መንፈስ በመጣ ጊዜ አለ ወደ እውነቱ ሊመራናል። እሱ ወደ ሌላ ነገር ነው የሚመራ። እሱ ወደ እውነት ይመራሻል። ወደ እውነት ይመራል። በቃ የእግዚአብሔር መንፈስ እውነት ነው የሚመራ። ስለዚህ የመንፈስ ቅዱስ አትፈልጉትም? አይሻልሽም? አይሻልም? ግን እንግዲህ ልናገር ነበር ብቻ አልጨማትን ምስክርነቱ መጨረሻ እንዴት እንደገባን ማለት ነው። ከኔ ያልኩ እኔ የመጣሁት አሜሪካ በባሌ አይደለም በቦሌ ነው። እንግዲህ ይገባቸዋል። ቦሌና ባሌ ይገባቸዋል ማለት ነው። አሜን። ባልና ገብርክ ኦኬ። መንፈስ ቅዱስ ነግሬያቸዋለሁ። አሁን ይሄ መንፈስ ቅዱስ እንዳትረሳ መጨረሻ አንድ ጥቅስ ልስጥህ። መንፈስ ቅዱስ ማንኛውንም ተራራ ይሰብርልሃል። ማንኛውም ተራራ፣ የከበደ ተራራ ማለት ነው። ይህን እናገርና ትንቀቆማለሁ ሰዓት እየሄደ ስለሆነ ምንም አይነት ተራራ አንተ ተራራ አረ ምንድነው በፊት ደልዳላ ሜዳ ትሆናለህ። ማን ነው የሚሰብርልህ? ተራራውን መንፈስ ቅዱስ ነው። መንፈስ ቅዱስ ይሰብርልሃል። በጣም ሁላችሁም ታውቁታላችሁ። ዘካርያስ ላይ
ዘካርያስ ምን መስላል እንዳሰራ ተብሎ እንዳትሄድ ብሎ ሊሰራ እኮ ነው እግዚአብሔር ቤት እንዳሰራ ያደረግሽን ይሰብረልሻል። አትሄጂም ያለሽን እንድትሄጂ ያደርግልሻል። የከበደሽ ነገር የከበደ ነገር ማለት ነው። ትዝ አለም እዛ ሁለተኛ ነገሥት ላይ ነፋስ የለም ዝናብ የእግዚአብሔር ዓይን ቀላል ነው አለ። ምን መሰላል ውሃ መምጣት ማለት ነው ምድረ በዳ ላይ ማለት ነው። አየ መንፈስ ቅዱስ አብሶ ዘካርያስ ስለላምብላችሁ 4:6 ላይ እንደዚህ ይላል በመንፈሴ እንጂ በኃይል በብርታት አይደለም ይላል የሰራዊት እግዚአብሔር። አንተ ተራራ ታላቅ ምንድነህ? በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። ራባባዲ ጋሳታ እናንተ ዘሩባቤል እያላችሁ ጥሩ። በፓስተር ተስፋ ቤት ነው የምለው እኔ። እናንተ ዘሩባቤል በሉ፣ እኔ ግን በፓስተር ምንድነህ በመንፈሴ እንጂ በኃይልና በብርታት አይደለም። ከዛ ህዝብ ሁሉ ጮህ ሞገስ ሞገስ እያለ መደምደሚያ ወደ ድንጋይ ተለወጠ። ምን ይመስላል? ከዛ አብሶ በጣም ተች ያደረገ ቃል እዛ መጨረሻ ላይ እንደዚህ አለ። እዛው ቁጥር 8 ላይ ዘካርያስ ላይ እንደዚህ አለ። ኦኬ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህንን መሰረተ፣ የእርሱም እጆች ይፈጽሙታል አለ። እሱ እጆች እሱ መሰረተ፣ እሱ ራሱ ይሰራል። ማለት አትሰራም ተብሎ ነበር፣ ግን እንዲሰራ ረዳው ማለት መንፈስ። ከዛ መላል ምንን ጠሩ? ሞገስ ሞገስ እያሉ ፌቨር ራባህ ባዲካሳት ህዝቡ ጮህ ሞገስ 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 እያሉ ሞገስ መጣ። ምን መስላል? ሞገስ ኖ በእግዚአብሔር ፊት ሞገስ አገኘ አይደል ቢለው እግዚአብሔር ቃል መርከብ ይስራ። የሚያስፈልግ ፓስተሩ የሚያስፈልግ ፌቨር ነው። ከዛ ዕዳ ሁሉ ሲከፈል ታያለህ፣ ስትሰፋ ታያለህ። ፌቨር በአዲስ ኪዳን። ለዚህ ነው ጌታ በቁመት በሞገስና በጥበብ አደገ ይላል። ጌታ በጌታ ጀፕላስ ነበረው ግን ሞገስ አለው። ፌቨር ነው የሚያስፈልግ። ግን ተራራ ዛሬ ማንኛውም ተራራ በኢየሱስ ክርስቶስ ስም ይወርቃል። አልወርቅ ያለብሽ ተራራ ይወርቃል። አትሄጂም ያለሽ ትሄጃለሽ። ትሞቻለሽ ያለሽ አትሞችም። ራእይ ያለው ህዝብ አይሞትም። መቼ ዮሴፍ ሞተ? ራእይ ያለው ሰው አይሞትም አልኩ። ሰይጣን ብዙ ይታገላል አልኩ እኮ ላደረገ፣ ግን አትሞትም። አልሞትም ምን ዳዊት የሞት ድምፅ ሳይሰማ ቀርቶ መስሎ ትሞታለህ ተብሎ አልነበር? ሊሞት ነው ሲሉታ ተኝቶ፣ እሱ ግን አልሞትም በህይወት እኖራለሁ። ጋር እግዚአብሔር ስራ ሰራ። አንተ ተራራ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። መንፈስ ቅዱስ ይሄን ያደርጋል። መንፈስ ቅዱስ ይሄን ያደርጋል። ትልቁ ተራራ ወግንጂ ምን አለ ስለይ ሰራውት ጌታ እግዚአብሔር ደልዳላ ሜዳ ያደርጋለሁ። አየህ አሁን መንፈስ ቅዱስ ይሰራል። አሁን ምድር እንዳትረሱ መንፈስ ቅዱስ በምድር ላይ ነው። ቀጥሎ በአማኞች ውስጥ ነው እንዳትረሱ። አሁን ያለው ጌታ ሄዷል። ጌታ በአባቱ ዘንድ ተቀመጠ። እንዲህ ስለ ጌታ እየሰራ አይደለም ይሰራል። እስካለም ፍጻሜ ከእናንተ ጋር ነኝ አለ። እንዳትረሱ አብ ወልድ መንፈስ ቅዱስ አንድ አምላክ የሚሰሩት አንድ ላይ ነው። አባቴ ሲሰራ ያየሁትን መሰራው ይላል። እኔና አብ አንድ ነን እያለ ይነግራቸዋል። አሁንም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ግን መንፈስ ቅዱስ አብሶ ክፍል 4 በጣም ጠብቁኝ፣ ጸልዩልኝ። በጣም ላሳያቸዋለሁ። የእግዚአብሔር መንፈስ እውነት ነው። ተጠሙት፣ ግድ የለም። የሚያስፈልግሽ እሱ ነው። ሌላ መንፈስ ቅዱስ በጣም አኒቱ ያለሱ አገልግሎት ዜሮ ነው። አምልኮ ራሱ ዜሮ ነው። ዝም ብሎ መጮህ ነው። አንዳንዱ ዝም ብሎ መጮህ ነው። ጮኸት ምናምን ጮኸት ብቻ ምናምን እንደዛ ብሎ ነገር የለም። መንፈስ ቅዱስ ያ አይደለም። ቀንበር ይሰብራል፣ ስራት ይበጥሳል። ቀንበርን ከላለ ከቅባቱ የተነሳ ቀንበር ይሰበራል። በቃ ስብር ይላል፣ ሰንሰለት ይበጥሳል አልኩ። የሃይማኖት የያዘ የዘር ቀንበር፣ ሙስና ቀንበር፣ ማንኛው ራስ ካባባ ዲጋሳታ በኢየሱስ ስም ይሰበራል። ስብር ይላል፣ ይሰብርልሻል። ግን ፍቃደኛ መሆን አለብሽ አልኩ። ምንወዳት ማርያም በመንፈስ ነው የጸነሰችው። ይቻላል ድንግል መጸነስ ስታስበው በእግዚአብሔር ዘንድ ይቻላል፣ በሱ ዘንድ አለ በመንፈስ አየ መንፈስ ቅዱስ በመጠኑ ዛሬ ክፍል 3 ክፍል 4 በጣም አሳያቸዋለሁ። እንዴት አይነት ስጦታ እንዴት እንደሚሰጥ እንደማናስገድ እሱ እንደፈቀደ እንደሚያደርግ
አረ ብዙ ነገር አሳያለሁ። ዛሬ ስንት በመንፈስ የሰከራል መንፈስ ይሙላብን ያለው ዛሬ ሰክሮ አጣም ያለው ዘፋኝ ያዘፋኝ የበጠበጠ አገር ማን የሚሉት ነው። ያሷ ወደ ጌታ መምጣት አለበት። ገስጽሃለሁ። እንዲህ አይነት ዘፈን እንቅልፍ እኮ የለው። እንቅልፍ ያለ ይመስላችኋል? እንቅልፍ የለው። የበጠበጠ ማለት ነው። መመለስ አለበት። ዘፋኝ በሙሉ መመለስ አለበት። እሱ የዓለም ውሃ እየጠጣ ነው ያለው። ይህን መንፈስ ስጠት አሳያለሁ። ቁጥር 4 ላይ አገኘሃለሁ። እንገናኛለን። አገኝሻለሁ። እዛ እንገናኝ። ሰኔ 30 እንገናኝ ምናምን ሰኔ 30 ስለዚህ ይበቃኛል። አጭር ጸሎት በኢየሱስ ስም ተራራ ይውደቅ። ዛሬ ይውደቅ። ሬዲዮ ሰላም ነው። ውደቅ ዛሬ ሬዲዮ። ያው ሬዲዮ ሁሉ ሰላም ነው ዛሬ። ሰላም ነው ዛሬ ሁሉ ሰላም ነው። ሰላም ነው። ሬዲዮ ላይም አለ። አጭር ጸሎት እጸልያለሁ እዚህ ላይ። ጌታን ከተቀበልክ ይሄ ቸርች አይደለም፣ ዩቲዩብ ቸርች አይደለም። ቸርች ባለበት ቦታ ሄደ ደቀ መዝሙር ተማር። ዝም ብለህ አትውጣ። ማን ነው ያ እዚህ ግልብጥብጥ የሚል ማን ነው ስሙ? ግልብጥ ወደ እሱ ጌታ ነው የሚያስፈልግህ። ወደ ጌታ ይመጣል፣ እዛ ይሄዳል። እዛ ግልብጥብጥ ያለ ህይወት ያለው የሚያስገርም ነው እሱ። ጌታ ጋር በቃ ይህን ካልክ በራ በፍጹም ደቀ መዝሙር መማር አለብህ። ደቀ መዝሙር ደህንነት መማር አለብህ። ካልተማርክ በፍጹም እንዳትወጣ። ጌታ 3 ዓመት ተኩል ነው ያስተማረው ደቀ መዝሙር። ከዛ እውነተኛ አገልጋይ ሆነ። ደቀ መዝሙር ሳትማር፣ ደህንነት ሳትማር፣ ሳትጠመቅ እንዳትወጣ መማር አለብሽ። ምን ነካ ፓስተር እኔ ጋር ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ደውልልኝ፣ እኔ ካለበት ቦታ ልክልሃለሁ። ደቀ መዝሙር መማር አለ ዩቲዩብ ላይ ከብታ ታገኛለህ። ማስተማርኩት ክፍል አለ። ደቀ መዝሙር ደህንነት ምን ያልጫንኩትን ጠይቀኝ። ማአት ነው የጫንኩት። ዛሬ ታገኛለህ። ለና ፓስተር ተስፋ ያለማየሁ ዩቲዩብ ላይ ታገኛለህ። ሬዲዮን አለን 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ስትደውል በቤት ፎን ላይ ይመጣላል የኛ ሬዲዮ። አየህ ሬዲዮ ላይ አለ ጨነን ማአት አለ። ስለዚህ በኢየሱስ ስም እኔ የምለውን ጮክ ብለህ ተቀበል። ጌታን መጀመሪያ ጌታን ተቀበል እና ተቀበዩ። ለተቀበሉት በስሙ ለሚያ ልጅ ነው የሚያደርግ። ካልተቀበልከው ዛሬ የተቀበልከው ሃይማኖት ነው፣ የተቀበልከው መልአክ ነው፣ የተቀበልከው ጣዖት ነው። የተቀበልከው ኢየሱስን አልተቀበልከው። ኢየሱስን ስትቀበለው ልጅ ትሆናለህ። መልአክ ተቀበለ ልጅ አትሆንም። መልአክ ራሱ ፍጥረት ነው፣ ልጅ አያደርግም። ግን እሱ ስትቀበለው ልጅ ትሆናለህ። ለዚህ ነው ዮሐንስ 1:11-12 በመጽሐፍ ቅዱስ እኔ ከዝም ያለ ጌታን ስትቀበል እኔ ምሎ ጮክ ብለህ ጸልይ። እኔ አንድ ለሬዲዮ ላይ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ካንተ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ኃይል ሙላኝ በለው። በኢየሱስ ስም ተሞላ። በኢየሱስ ስም ሙላቸው። እግዚአብሔር አስካቦሪያ በኢየሱስ ስም ተሞይ በኢየሱስ ስም። እግዚአብሔር አባት ሆይ እናመሰግናለን ዛሬ ስለወሰኑ ሰዎች። ጌታ ሆይ በኢየሱስ ስም ወደ እኔ የመጡትን ከቶ ወደ ውጭ አላወጣም ብለሃል። በኢየሱስ ስም አይናቸውን ስለከፈት ተባረክ። ይሄ ትምህርት ደስቲኒ ስለቀየረ አመሰግናለሁ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን፣ አሜን። ይብቃኝ፣ የረዘመ ስለሆነ ይቅርታ አድርጉልኝ ትምህርቱ እንዳይረዝም። ስለዚህ ጸጋ ያብዛላችሁ። አቲንክ ቁጥር 4 ላይ እንገናኛለን። አርብ ዕለት እንገናኝ። በጣም ጸልዩልኝ። በጣም ተች ያደርጋቸዋል። አርብ ዕለት ጌታ አይናችሁን ይከፍታል እና ኢየሱስ ጌታ ነው። ሰይጣን ለማኑ ጸጋ ያብዛላችሁ። ሼር አድርጉ። ላኩት። ይሄንን ሼር አድርጉት። ነገር ላኩት እና ጸጋ ያብዛላችሁ እና መንፈስ ቅዱስ ጸጋ ያብዛላችሁ። ዛሬ ክፍል 3 ክፍል 4 እንገናኝ። ኢየሱስ ጌታ ነው። ሰይጣን ለማኑ ጸጋ ያብዛላችሁ። ሼር አድርጉት። ተባረኩልኝ።